በዘሌዋውያን መልእክታችን ላይ አንዱ የምንመለከተው ነገር ምንድነው? ከስሙ ጀምራለሁ። ይሄ ዘሌዋውያን መጽሐፍ በዕብራይስጥ ቫይክራ ይባላል እና ቫይክራ ማለት ተመልከቱ በፖስተሩ ላይ እንደምታዩት and he called them የሚል ነው። and he called them እሱ ጠራቸው። በዕብራይስጥ ይሄ ነው ትርጉሙ፣ እሱ ጠራቸው ዘሌዋውያን። እና የዘሌዋውያን የሚለው ቃል የመጣው ከዚህ ከሰዓቱ ቅዱሳን የሚባሉ ሰባው ቅዱሳኖች ከጻፉት መጽሐፍ ላይ ነው። ሌቪቲከስ ማለት ሊቫይ ከሚለው ቃል የመጣው ሊቫይ ማለት ሌዊ ማለት ነው። ስለዚህ ዘሌዋውያን ብለው በግዕዝ ተርጉመውታል። የሌዋውያን ጉዳይ እንደማለት ነው። ስለዚህ የሌዋውያን ማለት ምን ማለት ነው ከሚለው ስንጀምር ዘሌዋውያን ማለት የሌዋውያን ጉዳይ ማለት ነው፣ ወይንም ስለ ሌዋውያን የተነገረ ማለት ነው። ሌዋውያን ከእስራኤል ነገዶች አንዱ ናቸው። ከዚህ በፊት ስለ ሌዊ ትውልድ ታስታውሱ እንደሆነ ስለ ዲን አቅንተው በሰይፍ የገደሉ ሴም ታይም ያዕቆብ ምን አላቸው? ወደ እነሱ አልካፈልም፣ በጉባኤያቸው አልካፈልም፣ ከእነሱ have nothing to do with this people ብሎ በጣም ያዕቆብን ያስመረሩ ሰዎች ናቸው። ሙሴ የተወለደው ከእነሱ ነገድ ውስጥ ነው እና ሙሴ አንድ ጊዜ ተቆጥቶ በዘጸአት መጽሐፍ ላይ እሱ እንትኑን ተቀብሎ ጽላቱን ተቀብሎ ሲወርድ እስራኤል ደግሞ የወርቅ ጥጃ ሰርተው ሲጨፍሩ ባለበት ሰዓት ላይ ሙሴ ተቆጥቶ ጽላቱን ከሰበረ በኋላ ከእግዚአብሔር ወገን የሆነ ማን ነው ብሎ ሲናገር ሌዋውያን ያቺ የለመዷትን ሰይፍ ይዘው ከሙሴ ጋር አጠገብ ቆሙ። ከዛ በኋላ ሄደው ብዙዎችን ጨፈጨፉ። ስለዚህ ከብዙ ወንድሞቻቸው ጋራ በእግዚአብሔር ጉዳይ ተጣልተዋል። ስለ እግዚአብሔር ከሰው ጋራ ሁሉ ተጋጭተዋል። ስለዚህ ለእግዚአብሔር ቀንተው ሰይፍ አንስተዋል። ስለዚህ ካሁን በኋላ ከማንም ጋር መኖር ስለማይችሉ በእስራኤል ሁሉ ተበትነው የእግዚአብሔር ሆኑ። በቃ የእግዚአብሔር ወገን ነን ብለው ተለዩ። ስለዚህ ሌዋውያን ዘሌዋውያን ማለት የነሱ ጉዳይ ነው። ርስት ሲሰጣቸው እንኳን ሁሉ ነገድ ሲወርስ ዘሌዋውያን አልተሰጣቸውም። እሱን ኢያሱ መጽሐፍ ላይ እንመለከተዋል። እና ያልተሰጣቸው ምክንያት አንዱ የእግዚአብሔር ስለሆኑ ነው፣ ለእግዚአብሔር ስለተቀደሱ ነው። ኢቭን ሰፈራቸው ተለወጠ። ሌላው ነገድ ከኋላ ሲሰፍር እነሱ በታቦቱ ዙሪያ አብረው በጣም ተጠግተው ነው የሚኖሩት። እሱን እየተማራችሁ ነው። ከዚህ በፊትም ተመልክተነዋል፣ እንመለከተዋለን። ስለዚህ የአሮን ቤተሰቦች ናቸው በእርግጥ እና ዋናው ኃላፊነታቸው በብሉይ ኪዳን ዘመን ሁሉ በቤተ መቅደስ ውስጥ እግዚአብሔርን ማገልገል ነው። ይሄ ነው አገልግሎታቸው። የአሮን ቤተሰቦች ናቸው ብያለሁኝ። ቢሆኑም ሁሉም ሌዋውያን ግን በቤተ መቅደስ ውስጥ የማገልገል የመርዳት የአሮንን ልጆች የማገዝ ኃላፊነት አለባቸው ሌዋውያኖቹ ማለት ነው። ስለዚህ የዚህ መጽሐፍ የሌቪቲከስ ወይንም ደግሞ የዘሌዋውያን መጽሐፍ አብዛኛው ክፍል የሚናገረው የእግዚአብሔር ሕዝብ አምልኮ እንዴት እንደጀመሩ፣ ለካህናት የተሰጠ ትእዛዝ፣ የካህናት መመሪያ። ስለዚህ በዚህ ኤሪያ ላይ ነው ትኩረት የሚሰጠው የሚያጠነጥነው። ስለዚህ የእግዚአብሔር ሕዝብ እንዴት ያምልክ ለሚለው ነገር መልስ ይሰጣል ዘሌዋውያን። አት ዘ ሴም ታይም ደግሞ ካህናቶች እንዴት ይኖሩ፣ እንዴት ይቀደሱ፣ እንዴት መስዋዕት ያቅርቡ፣ ኦል እንትኑን ሪቹዋሉን ወይንም ደግሞ ሃይማኖታዊ ስርዓቱን በተመለከተ ከሀ እስከ ፐ በጥንቃቄ የተቀመጠበት መጽሐፍ ቢኖር የዘሌዋውያን መጽሐፍ ነው። ኦሪት ዘሌዋውያን የሚያተኩረው እንግዲህ ምን ላይ ነው ማለት ነው? አምልኮ ህግጋትና ደንቦች ላይ ነው፣ ስርዓቶች ላይ፣ እነዚህ ነገሮች ላይ ፎከስ ያደርጋል። እንግዲህ አይሁድ የሰጡት ይሄ ስም ትንሽ ለየት ይላል። እሱም ጠራ የሚለው የዘሌዋውያንን ጥሪ የሚያመለክት ይመስለኛል። ማጻፈው ለሚለው ጥያቄ ግን ሁላችሁም እንደምታውቁት በተለምዶ የምንለው ምንድነው? የኦሪት ዘሌዋውያን ጸሐፊ ራሱ ሙሴ እንደሆነ ነው የምናውቀው። ከ25 ጊዜ በላይ በዚህ መጽሐፍ ላይ በዘሌዋውያን መጽሐፍ ላይ ከ25 ጊዜ በላይ እግዚአብሔር ሙሴን እንዲህ ሲል ተናገረው የሚል ቃል ደግሞ ተጽፎ ታገኛላችሁ። ስለዚህ ጸሐፊው ራሱ ስጋ ለባሹ ሰው የሆነው ማን ነው ማለት ነው? ሙሴ ነው ማለት ነው። ስለዚህ ዘሌዋውያን የተጻፈበትን ጊዜ ደግሞ ማወቅ ካስፈለገ ግምታዊ ጊዜያቶች አሉ። አንዳንዶች በጣም አርቀውት ወደ 1440 ዓመተ ዓለም አካባቢ ነው ብለው የሚናገሩ አሉ። ኖ ይላሉ ሌሎቹ ደግሞ ይሄ በስነ መለኮት አዋቂዎች መካከል ያለ እንትን ነው። ባናቀውም ብዙ ማተር አያደርግልንም። 1220 ወይ ማለት ከ200 ዓመት ወደዚህ ቀረብ ይላል ብሎ የሚሉ ሰዎች አሉ። ግን ብዙ ፔንታቱክን ወይንም ደግሞ ይሄን የኦሪትን መጽሐፍ ያጠኑ ሰዎች 1440 ዓመተ ዓለም አካባቢ እንደተጻፈ ይናገራሉ። እና በኦሪት ዘሌዋውያን መጽሐፍ ውስጥ ከተጠቀሱት ነገሮች ሁሉ እያንዳንዳቸው ነገሮች
የዚህ ስለ ታቦቱ፣ ስለ ስርዓቱ፣ ስለ ዘሌዋውያን፣ ስለ ሁሉ ስለ እነሱ የተጻፈበት ቦታው በሲና ተራራ ስር ነው የተጻፈው። አልተንቀሳቀሱም። የእግዚአብሔር ክብር መጣ። እግዚአብሔር ይህንን ስራ አለ፣ መቅደሱን ስራ አለ፣ ለአሮን ልብስ ስራለት አለው። እነዚህ ነገሮች በሙሉ ተሰርተው እስኪያልቁ ድረስ ቢያንስ በተራራው ስር ከ1 ዓመት በላይ ተቀምጠዋል። ለዚህ በሲና ተራራ በነበሩበት ጊዜ እግዚአብሔር ሙሉ የሆነ ህግ፣ የዘሌዋውያን ህግ፣ የአምልኮ ህግ፣ የሞራል ህግ፣ የአብረው የመኖር የሶሻል ሎ አብሮ ሰጥቷቸዋል ማለት ነው። ስለዚህ ሙሉ የሆነ ህግን ይሄ ዘሌዋውያን በሙሉ አልተንቀሳቀሱም። አንድ ሰፈር ከትመው ታቦቱ ደመናው ባለበት የእግዚአብሔር ክብር ባለበት የተሰጣቸው የተማሩት ትምህርት ነው። ስለዚህ ይሄ በዚህ ጊዜ ውስጥ ነው ተብሎ ይታመናል። ሌላው የዘሌዋውያን መጽሐፍ በሁለት መክፈል ትችላላችሁ። ሲምፕል በሆነ የተለያየ አይነት አመለካከቶች አሉ። እሱን አሳያችኋለሁ በቻርት አድርጌ። መጀመሪያው ነገር ግን አትኩራችሁ ማየት ያለባችሁ ዘሌዋውያን ስታጸኑ የተቀደሰውን አምላክ እንዴት ማምለክ እንደሚችሉ። ይሄ ቅዱስ አምላክ፣ ይሄ የተዋወቁት አምላክ ከግብጽ ከወጡ በኋላ ብዙ ዘመን ያለ እግዚአብሔር የኖሩ ሰዎች ናቸው። የግብጽን አማልክት ታሪክ ነው የሚያውቁት። አሁን ግን ከእግዚአብሔር ጋር ሲኖሩ ይሄ ቅዱስ አምላክ ከባህሪ ሁሉ እግዚአብሔር አጉልቶ የገለጸላቸው ነገር ቢኖር ቅድስናው። እኔ ቅዱስ ነኝና እናንተ ምን በሉ አላቸው? ቅዱሳን ሆኗል። ስለዚህ አለመቀደስ ከእግዚአብሔር ጋር እየኖሩ አለመቀደሳቸው ኮስት ያደርጋቸዋል። ይሞታሉ፣ ይገደላሉ፣ ይቀሰፋሉ፣ ይቀጣሉ። ስለዚህ ከቅዱሱ አምላክ ጋር እንዴት ነው ማምለክ የምንችለው? እንደ ግብፃውያን አምላክ አይደለም። ምክንያቱም ግዑዝ አይደለም፣ መንፈስ ነው። ምንም አይነት ምስል ለእኔ እንዳትሰራልኝ ብሏል። ስለዚህ የሆነ ምስል አቁመው ለምስል መስገድ አይችሉ፣ ክልክል ነው። አስተምሯቸዋል እና ምን አይነት መስዋዕት በምን ምክንያት ማቅረብ እንዳለባቸው ዛሬ የምንማረውን ትምህርት እያስተማራቸው ነው ያለው። ለሙሴ ሕግ ሰጠው። እንዲህ አይነት መስዋዕት ሲሰው እንደዚህ ያደርጋሉ፣ እንዲህ አይነት መስዋዕት ሲሰሩ እንዲህ አይነት ነገር ይሰራሉ እያለ እግዚአብሔር ይነግራቸው ነበር። ስለዚህ እግዚአብሔርን ለማምለክ ብቁ የሆኑ ዘንድ ካህናት እንዴት አርጎ ደግሞ እንደሚሰየሙ፣ ካህን ዝም ብሎ በራሱ ፈቃድ እንደማይነሳ ባለፈው የካህኑን ልብሶች ሳስተምራችሁ፣ ስለ መቅደሱ ሳስተምራችሁ ይህን ነገር አንስቼዋለሁ። ስለዚህ ካህን ራሱን በራሱ የሚሾም በራሱ ላይ የካህን ልብስ አሰፍቶ እኔ ካህን ነኝ ብሎ የሚያውጅ አይደለም። በአዲስ ኪዳንም ማንም ተነስቶ ራሱን በራሱ ፓስተር፣ ወንጌላዊ፣ ሐዋርያ፣ ነቢይ እያለ የወደደውን ታይትል መውሰድ አይችልም። ይሄ የሚያሳያችሁ ምንድነው? ሰዎች የፈለጉትን ታይትል በራሳቸው ላይ ሲያስቀምጡ ስትመለከቱና ራሳቸውን ሲሾሙ ስትመለከቷቸው ምናልባት ለእግዚአብሔር ቀንተው እግዚአብሔርን የሚወዱ ሰዎች ሆነው በጣም ከልባቸው ፓሽን የተነሳ ጌታን ለማገልገል አድርገውት ሊሆን ይችላል። ግን ስህተት ነው። ሌላው ደግሞ መንፈሳዊ አባቶች ከፊት ቀድመው ልጆችን አስተምረው አሳድገዋቸው ስለ አገልግሎት ምንነት በደንብ ተረድተው እነዛ ልጆች በዛ በአባቶቻቸው መንገድ መሄድ ሳይፈልጉ የራሳቸውን ሪቮሉሽነሪ መንገድ አድርገው ካሁን በኋላ እኔ እንዲህ ነኝ ብለው የሚሾመዋል እና ወደፊት ሹመት ሁሉ የሚያልቅ ይመስለኛል። ምክንያቱም ሁሉ በመሰለው ታይትሉ ሲፈልጉ በእንግሊዘኛው በአማርኛው ኤጲስቆጶስ ብለው እንዳይጠሩ የሚጠሯት የእንግሊዘኛዋን ቃል ይከቱባታል። ስለዚህ ሞር ሞደርንና አክሰፕተብል እንዲሆን ያደርጉታል። በተለይ ይሄ የሚታየው በፕሮቴስታንቶች አካባቢ ነው። በኦርቶዶክስ አካባቢ ላይ ይቅርታ አድርጉልኝ የሌሎችን እምነት ስለጠራሁኝ ፖዚቲቭሊ ነው የጠራሁት። ግን ማንም ተነስቶ እኔ ካህን ነኝ ብሎ በቤተ መቅደስ ሄዶ መቀደስ አይችልም። መጠምጠም ይችላል እንደፈለገ። ነገር ግን በቤተ ክርስቲያኖች ስርዓት አላቸው። ከላይ ያለው ሲኖድ እስካልፈቀደለት ድረስ የክህንነት ሹመት እስካልተሰጠው ድረስ ራሱን ቄስ እያለ ራሱን እንዲህ እያለ መሾም አይችልም። በእኛ በፕሮቴስታንቱ ግን እንደፈለግን እየሆንን ያለ ነው። ስርዓት ያስፈልገዋል። ይሄ እግዚአብሔርን ካለማወቅ የሚመጣም ነው እላለሁ። ካለማወቅ እውቀት እግዚአብሔርን ቃል ካለማወቅ፣ ሁለተኛ ነገር ደግሞ እግዚአብሔርንም ካለማወቅ። የምናገለግለውን አምላክ ካወቅን ስራውን ቅዱስ እንደሆነ እንረዳለን። አገልግሎቱ ቅዱስ ነው። እኔ ቅዱስ ነኝ፣ ወደ እኔ ሊቀርቡ የሚወዱ ሁሉ የተቀደሰውን አምላክ እንዴት እንደሚያመልኩ ልጆቼን አስተምርልኛለሁ። ዘሌዋውያን ከ1 እስከ 10 የሚነግረን ይሄ ነው። ዛሬ ሁለት ነገር ነው ያልኳችሁ። የመጀመሪያው የተቀደሰውን አምላክ እንዴት እንደሚያመልኩ፣ ሁለተኛው ደግሞ በእግዚአብሔር ፊት እንዴት ቅዱስ ሕዝብ ሆኖ መኖር እንደሚቻል እንዲያስተምራቸው ነው። ይሄ ከ11 እስከ 27 ያለውን ትመለከታላችሁ። ይሄ ለእግዚአብሔር የተቀደሰ በመኖር ምን ያገኛሉ? በረከት ያገኛሉ። ባይቀደሱ ይረገማሉ፣ ይቀሰፋል። ስለዚህ የዘሌዋውያን መጽሐፍ ምን ላይ ያተኩራል ትላላችሁ? ቅድስና። ያልተቀደሰ ሰው ማገልገል አይችልም። ያልተቀደሰ ሰው ወደ እግዚአብሔር ሲመጣ የመቀደስን መስዋዕት ማቅረብ አለበት። የተበላሸ ሪሌሽንሽፕ ከእግዚአብሔር ጋር ካለው ምን ያደርጋል?
ለዛ መስዋዕትን ያቀርባል። የተለያዩ መስዋዕቶችን ያቀርባል። ስለዚህ በእግዚአብሔር ፊት እንዴት ነው በቅድስና ማምለክ፣ በቅድስና ማገልገል፣ በቅድስና መኖር የሚቻለው የሚለውን መልስ የሚሰጠን ዘሌዋውያን ነው። ከዚህ ባክግራውንድ ስንነሳ አዲስ ኪዳን ላይ ስንሄድ ኖ ወንደር ዘሴም ጋር ያው እኮ አምላክ ነው፣ ያው አምላክ ነው። ቅድስና ለእግዚአብሔር የሚለው ቃል እኮ ብሉይ ኪዳንም ላይ አለ። ዘሴም ጋር ነው። አዲስ ኪዳን ስንመጣ ርኩሰት ይፈቀዳል ማለት አይደለም። አያችሁ፣ አዲስ ኪዳን ላይ ከሕግ በታች አይደላችሁም ሲልን ኃጢአት መስራት ትችላላችሁ ማለት አይደለም። ሕግ የተደረገላቸው ለምንድን ነው? ከግብፅ ከመጡ በኋላ እንደፈለጉ ዋይልድ ሆነው እንዳይኖሩ በስርዓት እንዲሆኑ መስመር ገደብ ያደረገላቸው አካሄድ፣ አምልኮ፣ አነጋገር፣ አለባበስ፣ የሚበሉት የማይበሉት ነገሮች ሁሉ በጣም በጥንቃቄ እንዲሆን እግዚአብሔር አስቀድሞ አሳስባቸው፣ አስተማራቸው እና ይህንን ዛሬ ያለው ይህን ክፍል የምንመለከተው እንግዲህ ምን እያረኩኝ ነው? አሁን ላሳያቸው የምፈልገው ነገር በእግዚአብሔር ፊት እንዴት ቅዱስ ሆነው እንደሚኖሩ ይህን ቻርት ላሳያችሁ። በዚህ ቻርት ላይ የምትመለከቱት አንዱ ነገር ምንድን ነው? በሁለት ፓርት ለመክፈል ሞክሬያለሁ። ተመልከቱ። ከ1 እስከ 17 ባለው ክፍል ላይ ከእግዚአብሔር ጋር ያለው ህብረት መሰረቱ ምን እንደሆነ ትመለከታላችሁ። ከእግዚአብሔር ጋር ያለው ህብረት at the same time ከ18 እስከ 27 በሁለተኛው ኮለም ወይም ክፍል ላይ የምትመለከቱት እንደ ንጉስና እንደ ካህን በእግዚአብሔር ፊት ያለ አኗኗር ማለት እንደ የቅድስና አረማመድ ህብረት ከእግዚአብሔር ጋር at the same time ደግሞ አረማመዳችን ኖሯችን የማያስቀስፈውና የሚያስባርክ ህይወት እግዚአብሔር እንዲባርክ ተመልከቱ። ከታች ያሉት ከ1 እስከ 7 የእርቅ ህግ ይነግራቸዋል፣ የክህነት ህግ ይነግራቸዋል፣ የመቅደስ ህግ ይነግራቸዋል፣ የማስተሰረይ ለህዝብ የሆነው ማለት ነው። ይሄ ለካህናት ነው። ከ11 እስከ 15 ምናልባት እስቲ የሆነ ነገር ልፍጠርና እንድትመለከቱ ሌዘር ፖይንተር ላርክ። እሺ ቺት ነገር ትታያለ። የእርቅ ህግ፣ የክህነት ህግ፣ እንደገና የመቅደስ ህግ ለህዝቡ፣ እንደገና ደግሞ የማስተሰረይ ህግ ለህዝቡ። ይቅርታ ይሄ ለካህናትና ለህዝቡ ነው። እዚህ ስትመለከቱ ህዝቡ ሲቀደስ፣ ጋብቻው ሲቀደስ፣ ባህሉ ሲቀደስ እግዚአብሔር ደግሞ በመካከል እንዴት ጣልቃ እንደሚገባ ያሳየና ከ21 እስከ 22 ስትሄዱ ደግሞ ካህናት እንዴት እንደሚቀደሱ አስተምሬያችኋለሁ ከዚህ በፊት ስለ ልብሳቸው ስለ ጥሪያቸው ሳስተምር አምልኮ እንዴት እንደሚቀደስ ስለ በዓላት ይሄን እንመለከታለን በዚህ ሳምንት መጨረሻ ወይንም ስለ በዓላት በጣም ወሳኝ ትምህርት ነው። ከዛ ምድሪቱ እንዴት እንደምትቀደስ በረከትና መርገምን እንደሆነ በመሐላ ስለ መቀደስ እነዚህ ነገሮችን ያስተምራቸዋል። በሌላ ቻርት ለየት አድርጌ ደግሞ ላሳያችሁ እንደ ስዕላዊ ለምትወደው ተመልከቱ። የመጀመሪያው ከ1 እስከ 16 ያለው ምዕራፍ የሚያሳያችሁ ወደ እግዚአብሔር ስለመሄድ ነው። ከሁለተኛ ደግሞ ከእግዚአብሔር ጋራ ስለመራመድ ያሳያል። በሁለት ክፍል ከፍለ ነው ማለት ነው። ስለዚህ ከቅዱሱ አምላክ ጋር እንዴት ነው የምንኖረው የሚለው በእነዚህ ክፍል ላይ ትመለከታላችሁ። ይህን ስዕል እንዲህ ጠርላችሁ። ይሄ የሚያሳያችሁ ከቅዱሱ አምላክ ጋር እንዴት እንኖራለን። ቅዱሱ አምላክ ምን ይወዳል? ቅዱሱ አምላክን እንዴት ነው የምናመልከው? ወይስ እንደፈቀደን ነው? እንደፈለገን ሳይታጠቡ ከእግዚአብሔር ጋር መቀራረብ በብሉይ ኪዳን አይቻልም። የቅድስና የተለያየ አይነት መስዋዕቶች ተመልከቱ። የሚቃጠል መስዋዕት አለ፣ በተለይ የውርስ ኃጢአትን በተመለከተ የእህል ቁርባን መስዋዕት፣ የሰላም መስዋዕት ወይም በሌላ ቋንቋ የህብረት መስዋዕት ይባላል ወይም ፌሎሺፕ ኦፍሪንግ ይባላል። ይሄ ደግሞ የሲን ኦፍሪንግ ወይም የኃጢአት ለስርየት የሚደረግ መስዋዕት ማቅረብ ነው። አራተኛው የመተላለፍ ስርዓቶችን ትመለከታላችሁ። ሌላው አይነትን ደግሞ ስትመለከቱ እዚህኛው ቦታ ላይ የምትመለከቱ ከእግዚአብሔር ጋር እንዴት እንኖር፣ እንዴት ነው መራመድ፣ እግዚአብሔር ምን ይወዳል፣ ምን ይጠላል፣ እንዴት ነው በዓላት የምናደርገው፣ እንዴት ነው የምንቀደሰው ለሚለው ነገር እዚሁ ዘሌዋውያን ላይ መልስ ይሰጠናል ማለት ነው። ሌላው በቅደም ተከተሉን ለማስተዋል እንድትችሉ ዘሌዋውያንን ስትመለከቱ የምታዩዋቸው ነገሮች አሉ። አንደኛው ሃይማኖታዊ ስርዓቶች ታያላችሁ። ተመልከቱ እንዴት አድርገው ፓራሌል እንዳደረገው ከ1 እስከ 7 እና ከ23 እስከ 27 ያሉት ሃይማኖታዊ ስርዓቶች ናቸው። ከ8 እስከ 10 እና ከ21 እስከ 22 ስለ ክህነት ነው የሚናገረው። ከ11 እስከ 15 እና ከ17 እስከ 20 የሚናገረው ስለ ንጽህና ነው የሚናገረው ወይም ስለ ቅድስና ነው። አት ሴም ታይም ደግሞ መጨረሻው ላይ አተኩሮት ሰጥቶ ወይም ሴንተር አድርጎ የዚህ መጽሐፍ ሴንተር ምንድን ነው ካላችሁ የስርየትን ቀን ነው የሚናገረው። ስለ ዮም ኪፖር ስለሚባለው ስለ እስራኤል በዓል ነው የሚናገረው። ስለ እሱ እንመለከታል። ስለዚህ እነዚህን ተራ በተራ እንግዲህ ሃይማኖታዊ ስርዓቶች፣ የክህነት ስርዓቶች፣ የንጽህና ስርዓቶች እንደገና ስለ ዮም ኪፑር ይህንን ያስተምረናል ማለት ነው። ኦኬ አሁን እየቀጠልኩኝ ልሂድና እዚህ ላይ ደግሞ የምታዩት በምዕራፎቹን ስትመድቧቸው ታይትል ልስጠው ካላችሁ በዚህ ታይትሎች ላይ የምትመለከቱን ተመልከቱ። የመጀመሪያው ነገር ከ1
2 3 4 5 6 7 ብሎ እስከታች የሚያሳያችሁ መባና መስዋዕቶችን ነው የምታዩቸው። ከመባና መስዋዕቶች በኋላ 8 እና እስከ 10 ድረስ የካህናት ስርዓተ ሹመትን ታያላችሁ። ዴን 11 12 13 እስከ 14 እስከ 15 ስትመጡ የሚያሳየው ስለ ንጽህና ህጎች ነው። ለምሳሌ በወሊድ ጊዜ ምግብን አትብላ፣ ይሄ ኮሸር ነው ኮሸር አይደለም። ኦኬ ሄለን ወተሽ ግቢ፣ ያንቺ ኳሊቲው አንቺ ጋር ነው ችግር ያለው። ኦኬ ቴንክ ዩ። አት ዘ ሴም ታይም ንጽህና፣ ምግቦች፣ ወሊድ፣ የቆዳ በሽታ፣ መለስተኛ ቁስል፣ የሰውነት ከሰውነት እንደ የሚወጣ ፈሳሽ፣ ይቅርታ በተባሉ ሰዎች ካላችሁ እንደ መግል አይነት ማለት ነው የሚናገረው፣ ሌላ አይደለም። እሱ ከሰውነት ውስጥ ከወጣ እንዴት ሰው እንደሚረክስ 16 ላይ ስለ ስርየት ቀን ይናገርና ከዛ 17 18 19 20 21 23 እያለ ይቀጥ። እነዚህ በሙሉ ስለ ቅድስና ህጎች ነው የሚናገረው። በትዳር ውስጥ እንዴት እንደሚሆን በካህናት በበዓላት የተለያዩ ቅጣቶች እንዴት እንደሚመጡ 24 ላይ ሲሆን ቅድስናን ስለመተላለፍ ያለ ቅጣት ይናገራል። መጨረሻ ላይ ስለ መዋጀት ይናገራል። መሬት እንዴት ይዋጃል፣ ባሪያ እንዴት ይዋጃል፣ ግዞት፣ ስደተኛ፣ መሐላ፣ እነዚህ ነገሮች ሁሉ በዘሌዋውያን መጽሐፍ ላይ ይነግረናል። እሺ እየቀጠልኩ ልሂድና አሁን ተመልከቱ። ዘሌዋውያን የቅድስና ጥሪ ነው ብያችኋለሁ። ፎከስ የሚያደርገው የቅድስና ጥሪ ነው። መባ፣ ካህናት፣ መንጻት፣ ቅድስና፣ መሐላ ብላችሁ ባጭሩ እንደዚህ ባጭር መከፋፈል ይቻላል። ርኩሰትን ማስወገድ፣ ተቋረጠን ህብረት እንዴት እንደሚቀጠል እነዚህን ያሳያል። እንግዲህ እየቀጠልኩኝ ልሂድና እርኩሰትን ስለማስወገድ የሚናገሩት ተመልከቱት። ይቅርታ ወደ ኋላ ልሂድላችሁ። ከምዕራፍ 1 ቁጥር 1 ጀምሮ እስከ ምዕራፍ 6 ቁጥር 8 ድረስ ሄዳችሁ ስትመለከቱ በተለይ 5:1 ድረስ ስለ መስዋዕቶቹ ይናገራል። ስለ እያንዳንዳቸው ቀደም ተከተሉን ያሳያችኋል። አት ዘ ሴም ታይም አሁንም እርኩሰትን ስለማስወገድ ሲናገር ከ8 ጀምራችሁ እስከ 16 ድረስ ስትሄዱ ስለ ኮንሰንክሬሽን፣ ስለ ኮመንስመንት፣ ስለ ኮንዳክት ወይም የካህን ባህሪ፣ የካህናት እንዴት ወደ ክህነት እንደሚመጡ፣ ስለ መቀባት እና በመካከል ላይ ምዕራፍ 10 ላይ ስትደርሱ አስደንጋጭ የሆነ 2 ወንድማማቾች ሲቀሰፉ ታያላችሁ። በጣም ትልቅ ሐዘን ሲደርስ ታያላችሁ። እዛ ላይ እንመለከታለን። ስለ ካህናት አገልግሎት እርኩሰትን ስለማስወገድ ሲናገር የምግብ እርኩሰት ወይም የረከሰውን ስለመብላት በተሴም ታይም በወሊድ ምክንያት ስለሚኖር መርከስ የብሉይ ኪዳን ህግ ነው። አሁንም ስለ ለምጽ እንዴት ይነጻል፣ ከሰውነት ስለሚወጣ ፈሳሽ የስርየት ቀን ምን እንደሚመስል ስለሱ እንመለከታለን። አሁንም በተለያየ መንገድ ስላለው የመንጻት ህጎች ነው እያሳየዋችሁ ያለሁት። ስለዚህ እየጨመረ ይሄዳል እና ወደዚህ ጋር ልምጣላችሁና እነዚህ ዋናው ፖይንት ምንድነው? ዘፍጥረትን ላይ የተማርነው ኃጢአት እንዴት ወደዚህ ዓለም እንደገባ ነው። ከዛ ወደ ዘጸአት ስንመጣ ደግሞ ስለ ነጻነት ተመለከትን። ልክ ስለ ነጻነቱ አጣጥመን ዘሌዋውያን ላይ ስንገባ ከእግዚአብሔር ጋር ስለመተዋወቅ እግዚአብሔር ማን ነው የሚለው ነገር ምላሽ እየተሰጠተ ያላችሁ እና ተመልከቱ። በ3 ወር ውስጥ ደርሰዋል። ኦልሬዲ ሲና ጋር ብዙ ነገር ተቀብለዋል። ግን ዘሌዋውያን ላይ ስትሄዱ 11 ወራት ፕላስ 20 ዴይስ ወይ ነው ኦልሞስት ይር ተቀምጠው ትመለከተዋላችሁ። በሁለተኛው ዓመት በሁለተኛው ወር በ20ኛው ቀን ወደ ዘሁልቆ ሲገቡ ትመለከታላችሁ። ዘሌዋውያንን ጨርሰው የዘሌዋውያን ታሪክ የ1 ዓመት ከምናምን ታሪክ ነው ብያችኋለሁ። ዘሁልቅ የምታዩት ስለ ተልኳቸው ነው። ግቡና ውረሱ ሲላቸው ትመለከታላችሁ። ዘዳግም ላይ ስትሄዱ ደግሞ ስለ መውረስ ከየት ድርሻቸው እንደሆነ ሙሴ ሲያደላድላቸው ትመለከታላችሁ። ኦኬ እንግዲህ ይህንን ካልኳችሁ የዘሌዋውያን መጽሐፍ በጥቂቱ ስለምን እንደተጻፈ ገብቷቸዋል። የእግዚአብሔርን ቅድስና ሊያሳይ፣ የክህነት ስርዓት ምን እንደሚመስል፣ እንዴት ክህነት ሹመት እንዳለ ይህንን የሚናገረው። ስለዚህ በመጀመሪያ ደረጃ ስለ አገልግሎት ለማወቅ ከፈለጋችሁ በእግዚአብሔር ዘንድ ተቀባይነት ያለው መንገድ አምልኮ እንዴት ነው? አያችሁ፣ አንድ ታሪክ ትዝ አለኝ። ታሪኩ ምንድነው? የእንግሊዝኛ ወርሺፕ ተብሎ የሚመለክበት ቤተ ክርስቲያን ነው እና የሚመለክበት ሙዚቃው ከዓለም የተወሰደ ነው እና ይሄ የዓለምን ሙዚቃ ይወስዱና በጣም የታወቀ ነው። አሁን ብነግራችሁ አንዳንዱን በዘፈን ደረጃ ምናልባት ሚኒባሱ ላይ የሰማችሁት ሊሆን ይችላል እና ያሳዝናል እና ቃሉን ቀይረውታል።
ቃሉን ቀይረውታል እና ቃሉ ስለ አምልኮ ነው፣ ስለ ፍቅር ነው የሚናገረው ከእግዚአብሔር ጋር ስለበለው ቃሉ ግን ሙዚቃው የተወሰደው ቦብ ማርሊ ጋንጃ እያጨሰ የዘፈነበት ዘፈን ነው እና ያንን ወስዶ መዝሙር አድርገው ለወጡት። ለህሊና ተቀባይነት የለውም። ህሊናችን ከየት አይነት ሰው እንደወጣ ታሪኩ ምን እንደሆነ የምናውቀው ሰው በድራግ ከሞተ ሰው የእሱን ሙዚቃ ወስዶ በእግዚአብሔር አደባባይ ላይ ለቅዱሱ አምላክ በእግዚአብሔር ፊት መስዋዕት አድርጎ ማቅረብ እግዚአብሔርን መናቅ፣ እግዚአብሔርን አለማወቅ። ይሄ ቅዱሱ አምላክ እንደፈለገን ሆነን እናመልከዋለን የሚባል አባባል አለ በጴንጤ መካከል። ግን እግዚአብሔርን ስታውቁ እንደፈለገን ሆነን አናመልከው። እግዚአብሔርን ስታውቁ ባህሪውን ስታውቁት የልብ ቅድስና፣ የልብ እግዚአብሔርን መፍራት ዲፐር ኖውሌጅ ኦፍ ጋድ ስለ እግዚአብሔር ጠለቅ ያለው እውቀት ሲኖር ሰው እንደፈለገው ሆኖ አይደለም ያመልከው። በእግዚአብሔር ፕሬሰንስ ውስጥ ሆኖ በመንፈስ ቅዱስ ውስጥ ሆኖ ያመልካል። ስጋውን ለማስደሰት አይደለም የሚያመልከው፣ ወይንም ስሜቱን በመቀስቀስ አይደለም ያመልከው። ዲፕ የሆነ እንደውም ስሜቱ ዘሎ እንዳይገባበት ከመንፈስ እውነተኛው ሙቀት መንፈስ ላይ ይረፍ። መጀመሪያ ተቀስቅሶ እስቲ አምልኩ፣ ኧረ አጨብጭቡ፣ ኧረ ጩሁ እንጂ እስቲ ውበሉ አዳዲስ አምልኮች እስቲ ውበሉ። ዋይ ሹድ አይ ሴይ ዛት ኦነስትሊ እናመልካለን። የሚያቆኝ የቤተክርስቲያን አምልኮ ሰዎች ያቁናል። እናመልካለን። ቤተክርስቲያናችን ጥሩ አምልኮ ጊዜ አለን። ወርሺፕ ሊደሮቻችን በእግዚአብሔር ፍርሃት ሆነው ሲቆሙ እንዴት ደስ ይላሉ ወገኖች ይሆን እና ይሄ ፊር ኦፍ ጋድ እግዚአብሔርን የመፍራት እግዚአብሔርን ቅድስና በማወቅ የምናረገው አምልኮ እግዚአብሔርን ደስ ያሰኘዋል እንጂ እኛ ስሜታችን ላይ ወጥቶ የሆነ ሙዚቃ ምንድነው ኮርኮሮን በሙዚቃ በመኮርኮር አይደለም የምናመልከው በመንፈስና በእውነት ይሲ ውስጤ ከእግዚአብሔር ጋር አንድ ራይቸስነስ እንዳለ መንፈስ ቅዱስ እየወቀሰኝ በተናገርኩት በሰማሁት ባየሁት የረከስኩበት ነገር ካለ ሪፔንተንስ በእግዚአብሔር ንስሐ ገብቼ መንገዴን አስተካክዬ መንፈሴ ጸድቶ እግዚአብሔር ጋር የልጅና የአባት አይነት ግንኙነቴ ተስተካክሎ ማረገው አምልኮን እግዚአብሔር ይቀበላል እንጂ በኃጢአት ቀጠሮ ልቤ ድም እያለ እዚህ ጋር በሙዚቃ ድም ብል God knows all እግዚአብሔር ሁሉን ነገር ያውቀዋል። እንደዚህ አይነት ነገር አምልኮ አይባልም። አምልኮ ሙዚቃ ያስፈልጋል። I believe in that ሙዚቃ እጫወታለሁ ምችለውን ያህል አዋቂ ባልሆንም በጣም የረቀቅኩ አዋቂ አይደለሁም። ግን ለራሴ የሚሆን በቂ ለራሴ እኔና እግዚአብሔር የሚበቃኝና ለራሴ የሚሆን አለኝ። ምን ልላችሁ ነው? ሙዚቃ ያስፈልጋል። yes በእግዚአብሔር ቤት ሙዚቃ አለ። ነገር ግን ሙዚቃ ኖርም አልኖርም ጌታን ባገኘውበት ዘመን በቤተ ክርስቲያን ውስጥ የሚቀርቡት ሙዚቃዎች ኪቦርድ አልነበረም፣ ጊታርና አኮርዲዮ ነበረ። ብዙ ጊዜ የማሰማቸው መዝሙሮች ላይ መንፈስ አለው። አጋንንት ሲተረማመስ ሰው ጸጥ ብሎ ቁጭ ብሎ የእግዚአብሔር ኃይል አልፎ አጋንንት ነው የሚጮኸው። ክፉ መናፍስት መቀመጥ አይችሉም። እንኳን ግቢ ቸርቻችን ውስጥ አይደለም ከቸርች ውጪ ከአጥር ግቢ ውጪ ሰዎች እየወደቁ እያነሷቸው ወደ ግቢ ውስጥ ያስገቧቸዋል። የእግዚአብሔር ፕሬሰንስ ስትሮንግ ነበረ። ሙዚቃችን ግን ያቺ ደረቅ ፒያኖ ናት። ዛዝን ስንገላታ ይሄ አሁን አጋንንት የሚጥል መዝሙር አይመስላችሁም? በአየር ላይ ግን ያራግፋቸዋል። ራይቸስነስ የተሞላ የኢየሱስን ደም ኤግዞልት የሚያረጉ የክርስቶስን ስራ ኤግዞልት የሚያረጉ እንጂ ሞላልኝ፣ ኪሴ ሞላ፣ እንዲያረገልኝ፣ ባለጠጋ አረገኝ፣ ከባህር ማዶ አወጣኝ የሚል አይነት መዝሙር ወገኖቼ እሱ ምናልባት እግር ያስነቀንቃል፣ ወገብ እንዲህ ሊያሰኝ ይችላል። ግን ልብ ይነቅነቅ። መጀመሪያ በጽድቅ እንኖር። መጀመሪያ እውነተኛ ኑሮ አምልኮ ነው። የጽድቅ ኑሮ እውነተኛ አምልኮ ነው እንጂ የቸብ ጩኸቱ ብቻ ያስፈልጋል አያስፈልግም እያልኳቸው አይደለም። መጀመሪያ ህይወት ይሞቅ። አሁን መድረኩ ላይ መብራት መቀያየሩ፣ መድረኩ ላይ በጣም እጃቸው የተሳለ ሙዚቀኞች መደርደሩ፣ ድምጻቸው የተሳለ አቤት ድምጻዊ ብዛቱ we need እንደዋላ አይደለም ያስፈልጉናል። ድምጽ ያላቸው እህቶችና ወንድሞች yes ግን ስፒሪት ፊልድ ይሁኑ፣ መንፈስ ሞላሽ ይሁኑ፣ ኃይል የተሞሉ
ቆመው ብሮክነስ ያላቸው የተሰበሩ በቃ ዝቅ ብለው በእግዚአብሔር በፍርሃ እግዚአብሔር ወጥተው በሰባራ ጊታር እየዘመሩ የእግዚአብሔር ፕሬዘንስ ቢመጣልኝ ይሻለኛል እንጂ በተሳለ ድምጽ እያቀነቀኑ ዛሬ ተሰምቶ ነገ የማይደገም ከሚሆን ይልቅ ሙዚቀኛ አይደለም እንፈልግ we need the presence of God we need the song of God የሄቨን ዝማሬ የሚያመጡልን ሰዎች ነው የሚያስፈልገን ወገኖች ሆይ ብዙ ሳይጮህ እኮ በለስላሳ ኧረ ዝም በሉ ቀበሌ እንዳይሰማ ተብሎ እየተዘመረ እኮ እዛ ጎረቤት ሌሊት አጋንንቶችን ሲያንጫጫቸው እዚህ ጋር ግቡ የማይባሉ ሰዎች ትልቅ ነገር እግዚአብሔር ሲያልፍ ሲሰራባቸው አይተናልና ምን ልላችሁ ፈልጌ መሰላችሁ ይሄ ረሃብ ያምልኮ የቅድስናው ረሃብ በቅድስና ማምለክ is very important አስፈላጊ ነው ስለዚህ ቅድስና ለእግዚአብሔር ልንል ያስፈልገናል እግዚአብሔር ስም የተባረከ ይሁን ጌታና መሰግናለን እንትኔ በትክክል እየተላለፈ መሆኑ ማወቅ ስለምፈልግ ምልክት ስጡኝ ጥሩ ይሄደ ነው ድምጼ ይሰማል ካሜራው ቆሟል ፕሊዝ እንድትነግሩ ይፈልጋለሁ እኔ ጋር ያለው ኔትወርክ እየተመለከትኩ ነው ያለሁትና እየሄደ እንደሆነ ማወቅ ፈልጋለሁ ፕሬዝ ጋድ እሺ ጌታ የተባረከ ይሁን እሺ ይሰማል ቴንክ ዩ it's good thank you እሺ ጌታና መሰግናለን ስለዚህ የተጻፈው በደንብ ወቁልኝ እያለ ነው እግዚአብሔር በመጀመሪያ እኔ የምቀበለው አምልኮ ምን ይመስላል በእኔ ፎርሙላ ኑልኝ በእኔ ቀመር ኑልኝ እንጂ እናንተ እንደፈለጋችሁ አይደለም መሆን ያለበት እኔ ነኝ አምላክ እኔ የምቀበለው አምልኮ እንዲህ አይነት አምልኮ ነው እንዲህ አይነቱን አልቀበልም እንዲህ አይነቱን እቀበላለሁ እንዲህ አይነት መስዋዕት እቀበላለሁ እንዲህ አይነት መስዋዕት እኔን መናቅ ነው እንደውም በመሰዊያዬ ላይ ምራቅን እንደመጥፋት ነው ብሎ እግዚአብሔር ያስጠነቀቃቸው ነገሮች አሉ ለዚህ እግዚአብሔር ቅዱሱ አምላክ ምን ይወዳል ዘሌዋውያን ይሄን ነው የሚናገረው ለዚህ በሁለተኛ ደረጃ ቅድም ያልኳችሁ ምንድነው የተቀደሰ የእግዚአብሔር ሕዝብ ለቅዱሱ እግዚአብሔር በቅድስና እንዴት መኖር አለበት ቅድስና ለእግዚአብሔር holiness unto the Lord separation ለእግዚአብሔር መለየት ከመካከላቸው ውጡና የተለያችሁ ሁኑ እርኩስንም አትንኩ እናንተም ለኔ ተቀደሳችሁ ትሆኑልኛላችሁ ብሎ እግዚአብሔር ለእስራኤል የተናገረውን ነገር ላስታውሳችሁ ፈልጋለሁ ስለዚህ በዚህ በዘሌዋውያን መጽሐፍ ላይ ቁልፍ የሆኑ ነገሮች አሉ እነሱ ነገሮች ባሳያችሁ መልካም ነው እሺ የመጀመሪያው ነገር ቁልፍ የሆኑ ሐሳቦች የመጀመሪያው ቅድስና ነው ይሄን ያዙልኝ ቅድስና ነው ቅድስና እንግዲህ የእግዚአብሔር ካልሆነ ከማናቸውም ነገር መለየት ማለት ነው በቃ እግዚአብሔር ከማይወደው መለየት ከክፉ ስነ ምግባር መለየት ቅድስና ለእግዚአብሔር ስለዚህ በዚህ ላይ ፎከስ ያደርጋል ይሄ መጽሐፍ ስንቀጥለው ደግሞ ንጹህና እርኩስ የሚል ነገር አለ ክሊን አንክሊን ማለት ነው ንጹህና እርኩስ የሆነውን ነገር ቅዱስ ወይም የተለየ የሚባለው የቱ ነው ሁለተኛው ደግሞ የተለመደ ወይንም ኮመን የሆነው የቱ ነው የሚለውን ፎከስ ያደርጋል ይሄ ቅዱስ ነው አትንካው እንዲህ የሆነው እርኩስ ነው ይሄ የተቀደሰ ነው እያለ ይናገራል ሌላው መስዋዕቶችን በተመለከተ ይናገራል መስዋዕቶችን በተመለከተ ለእግዚአብሔር ክብር የሚሰጡ መስዋዕቶች የትኞቹ ናቸው ከኃጢአት ይቅርታ ለመቀበል የሚሰጡ ለእግዚአብሔር የሚቀርቡ መስዋዕቶች የትኞቹ ናቸው ይላል ስለዚህ ጠቅለል አድርጌ የተናገርኩትን ለማቅረብ ያህል ይሄን ማውጫ ተመልከቱልኝ ከምዕራፍ 1 እስከ 7 የምታዩት የመስዋዕት ህግ ነው ከ8 እስከ 10 የካህናት ሹመት ስርዓት ነው ከ11 እስከ 16 ስለ መርከስ ይናገራል ከዛ ደግሞ ከ17 እስከ 26 ደግሞ ስለ ግብረ ገባዊ መቀደስ ይናገራል ይሄ ሌላው ደግሞ የመጨረሻው ስለ መሐላ ወይንም ኪዳንን ስለ ማፍረስ ኪዳንን ስለ መጠበቅ ምን እንደሆነ የመጨረሻው ክፍሎች ያስተምራሉ ማለት ነው ጠቅላላ አድርገን ይሄንን በሙሉ ወደ በሶስት ክፍል ብንከፍለው በየሳስብ ተመልከቱት ቅዱሳት ካህናት ቅዱስ ስፍራ ቅዱስ ሕዝብ በዚህ ሶስት ነገሮች መጠቅለል እንችላለን ስለ ቅዱሳን ካህናት ስለ ቅዱስ ሕዝብ ስለ ቅዱሱ ስፍራ ስለ ቤተ መቅደሱ የሚነግረን ይሆናል ማለት ነው እሺ እንግዲህ ወደ ትምህርታችን እየገባን ነው አሁን ወደ እግዚአብሔር እየቀረብን ስንመጣ ይሄን ነገር እንዲሁ በአእምሯችሁ ላይ ስዕል ይኖር ወደ እግዚአብሔር እየቀረብን በመጣን ቁጥር
በብሉይ ኪዳን በተለይ ካህኑ እንዳይሞት ሌዋውያኖቹ እንዳይሞቱ አሮን እንዳይሞት ልጆቹ እንዳይሞቱ የተሰጠ የንጽህና ሕግ አለ። እግዚአብሔር ምን አለ? ከኔ ጋር መኖር ከፈለጋችሁ እግዚአብሔር የሚባላ እሳት ነው። አያችሁ we need to be careful። ተመልከቱ ደሞር በቀረብን ቁጥር ኮመን የሆነውን ህዝብ ተመልከቱ። ሌላው ህዝብ ሁሉ ይሄ ኮመን የሆነው ህዝብ ሌላ ህዝብ አህዛቦችን በተመለከተ ትመለከታላችሁ። ያልተቀደሰ ነው፣ መደበኛ ህዝብ ነው፣ ኖርማል ህዝብ ነው። እርኩስ የሆነ ነገር በዛ ሰፈር ታያላችሁ። ወደ እስራኤል ሰፈር ስትመጡ ግን ከዚህኛው ሰፈር ለየት ይላል። ከእስራኤል ደግሞ ካህናት ለየት ይላሉ። ፒዩሪቲው እየጨመረ ይሄዳል። ተመልከቱ ክሊን ኤንድ አንክሊን ወደሚለው ቴሪቶሪ እየገባን ነው። ወደ መገናኛው ድንኳን ስንገባ ደግሞ ሞስት ሆሊ ፕሌስ በጣም ቅዱስ የሆነ ቦታ ነው። ኢቭን ተመልከቱ የውጭው አደባባይ አለ፣ ቅዱስ አለ፣ ቅድስተ ቅዱሳን አለ። ታቦቱ ያለበት ቦታ በጣም ሆሊ ነው። ደሞር ወደ ያዌ እየቀረብን በመጣን ቁጥር 100% ፒዩር የሆነ አምላክ፣ ቅዱስ የሆነ አምላክ፣ ነውር የሌለበት አምላክ፣ ጻድቅ አምላክ ስለሆነ ደሞር ወደ እግዚአብሔር በተጠጋን ቁጥር በጣም ደሞር ወደ ምን መሆን አለብን? መቀደስ አለብን የሚል አስተምሮ ነው ያለው ዘሌዋውያን። ስለዚህ እንዳትሞቱ ወደ እግዚአብሔር ስትቀርቡ ቢ ቬሪ ኬርፉል። ስለዚህ አቀራረብ ላስተምራችሁ ነው ከእግዚአብሔር ጋር። ይሄ የብሉይ ኪዳን አቀራረብ ነው። በአዲስ ኪዳን ያለው ሌላ ነው። እሱ እንመለከታለን። ስለዚህ ሁለት አይነት የመስዋዕት አይነቶች ይቀርባሉ። የመጀመሪያዎቹ ቮለንተሪ ኦፍሪንግ ወይም ደግሞ በፈቃድ የሚቀርቡ መስዋዕቶች አሉ። ሁለተኞቹ ደግሞ በግዴታ የሚቀርቡ ኢንቮለንተሪ ኦፍሪንግስ የሚባሉ አሉ። ስለዚህ በፈቃድ የሚቀርቡም በፈቃድ እንትን የሚሉ ለምሳሌ ለምን በስዕል አላስቀምጥላችሁም? የሚቃጠል መስዋዕት ታያላችሁ። የእህል ቁርባን የደህንነት ወይም የፒስ ኦፍሪንግ የሚባለው እሱ ነው። ከዛ የኃጢአትና የበደል በጣም ወሳኝ ነው። ኢንቮለንተሪ በግዴታ የሚቀርብ ነው። ሌላው ግን የሚቃጠል መስዋዕት፣ የእህል ቁርባን መስዋዕት፣ የደህንነት መስዋዕት እነዚህ በሙሉ ግን ምንድናቸው? ወደ እግዚአብሔር በቮለንተሪ የምናደርጋቸው ነው። በፈቃዳችን የሚመጡ ናቸው። ኦኬ ይህንን በሌላ አቀማመጥ ማስቀምጥላቸው ተመልከቱ። የሚቃጠል መስዋዕት ህይወታችን ለጌታ የመማረክን ህይወት ያሳየናል። የእህል ቁርባን መስዋዕት የአገልግሎት የደህንነት መስዋዕት ማለት የሰላም መስዋዕት ከእግዚአብሔር ጋር ሪሌሽንሽፕ ሲስተካከል፣ የኃጢአት መስዋዕት በእግዚአብሔር የረካ ሰው ወይም እግዚአብሔርን ለማርካት አፒዚንግ ጋድ፣ የበደል መስዋዕት ደግሞ ምትክ ነው። እሱን ዲቴይል ስለምናገር በዛ ውስጥ አታስቡት፣ አትጨነቁበት። አሁን ወደፊት ስንማረው ሞር እየገባን ይመጣል። ከዚህ ጋር አብሮ እግዚአብሔር እየተናገራቸው ያለው ነገር ምንድን ነው? ስለ በዓላት ይነግራቸዋል። ስለ በዓላት እንማራለን። አሁን ግን እንዲሁ በደፈናው ነካርጌ አሳያችኋለሁ። ቀዳማዊ የሆኑ ወይም የመጀመሪያ ምጽአት ላይ የሚያሳዩ ፋሲካ፣ በኩራት በዓል፣ በዓለ ሃምሳ፣ በዳግም ምጽአት ደግሞ ወይም በሁለተኛው ደግሞ መለከት፣ ዮም ኪፑርና ዳስ፣ ስለ እረፍት የሚናገረው ሱባኤ፣ ስለ መለቀቅ የሚናገር ወይም ደግሞ ስለ ነጻነት አርነት የሚናገር የ50ኛው ዓመት ጁብሊ የሚል ቃል ሰምታችሁ ከሆነ ስለ 50ኛው ዓመት የሚናገሩ ነው። እነዚህን እንመለከታቸዋለን፣ ወደፊት እንመለከታቸዋለን። ግን ከምዕራፍ 1 እስከ 7 ያለው ስለ ኦፍሪንግ እና ሳክሪፋይስ ወይንም ደግሞ መባና መስዋዕትን በተመለከተ ያለውን ዛሬ የምንመለከተው ከምዕራፍ 26 እስከ 27 ያለውን ወደ ኋላ አሁን የምናገረው ዘሌዋውያን ነው። ለእግዚአብሔር ስለሚቀርቡ መሐላዎች የሚናገር ነው። እንግዲህ ስለ መስዋዕቶች ስንናገር መጽሐፍ ቅዱስ የሚያስተምረን ነገር አለ። እሱም ገና ዘፍጥረት ስንገባ አቤልና ቃየል ለእግዚአብሔር ሁለቱም የእህል ቁርባን መስዋዕት፣ በተለይ አቤል ቃየል የእህል ቁርባን መስዋዕት ነው ያመጣው። የእህል ነው ምናን ይባላል፣ ወይም ምናን በዘፍጥረት ላይ ያለውን ታሪክ ለማስታወስ ብዬ ነው። በዘፍጥረት 4:3 አካባቢ ላይ ደግሞ ስትመለከቱ ልክ ይሄ በአብርሃም ዘመን የነበረው አይነት መስዋዕት እግዚአብሔር ምንድን ነው ያለው? በተለይ ዘጸአትም ላይ ሄዳችሁ ስትመለከቱ እግዚአብሔር አብርሃምን ያለው ምንድን ነው? በተለይ ዘፍጥረት አካባቢ ላይ ይቅርታ፣ ወደ ሞሪያ ተራራ እንዲሄድ ይህንን ነገር ነግሮታል። እና በሞሪያ ተራራ ላይ ወስዶ የሚያቀርበው መስዋዕት ይስሐቅን ነበር። ስለዚህ በሞሪያ ተራራ ባደረገው መስዋዕት ላይ የመስዋዕትን በግ እግዚአብሔር ያዘጋጃል ብሎ ሲናገር ታያላችሁ። ይሄ የመገለጥ ንግግር እንደሆነ ተምረነዋል። ኦኬ ከየት ተማረው አብርሃም? እንዴት ይህንን ሕግ ተቀበለ? ገና እኮ ዘሌዋውያን አልደረሰም።
ዘጸአት ላይ እንኳን መጥቶ ሕጉን ገና አልተማሩም። ግን ዴሪስ ባይ ኔቸር እግዚአብሔር ያስተማራቸው ነገር እንዳለ ስለ ምናን፣ ስለ ኦፍሪንግ፣ ስለ ሳክሪፋይስ የተማሩት ነገር አለ። ስለዚህ በዘፍጥረት 22 ላይ በሙሴ ዘመን በየቤቱ አንዳንድ በግ መታረድ አለበት የሚለውን ሕግ ሲደረግ ትመለከታላችሁ። ይሄም የምትመለከቱት ገና ሕግ ሳይሰጥም ይሄ እነዚህ መስዋዕቶች ኦፍሪንግ ኤንድ ሳክሪፋይስስ ሁለቱ የሚያሳዩን ነገሮች ምንድነው? እግዚአብሔር ምን ያህል ኃጢአትን እንደሚጠላ። በግ ታርዶ ደም ሲፈስ እግዚአብሔር ልክ እንደዛ በፊቱ ኃጢአት የተጠላ እንደሆነ፣ እግዚአብሔር በኃጢአት ላይ የሚያመጣው ቁጣ ምን እንደሚመስል ሞት እንደሆነ፣ ኃጢአትን ይጠላል እግዚአብሔር በኃጢአት ላይ ያለው በረከት የለም። እግዚአብሔር ኃጢአትን ይጸየፋል። ከላይ እስከታች ካህን ቢያደርገው፣ ተራው ሰው ቢያደርገው፣ በእግዚአብሔር ፊት ኃጢአት የተጠላ ነው። በቃ እግዚአብሔር በኃጢአት ጉዳይ ላይ ጨካኝ ነው። እግዚአብሔር አይወድም ኃጢአት። እግዚአብሔር ኃጢአትን ይጸየፈዋል። ከእግዚአብሔር ጋር ህብረት ያለው ሰው ደሞር ወደ እግዚአብሔር እየቀረባችሁ በመጣችሁ ቁጥር የሚገጥማችሁ ነገር ምንድን ነው? በእናንተም ሁለንተና የእግዚአብሔር የሆነው ብርሃን ሲያርፍ እናንተም ኃጢአትን መጥላት፣ ኃጢአትን መጸየፍ ትጀምራላችሁ። ኃጢአተኛውን ግን አትጠሉትም። ኃጢአተኛውን ግን አትጸየፉትም። ኃጢአተኛው ሰው ነው፣ በእግዚአብሔር አምሳል የተፈጠረ ነው። ግን በውስጡ ያለው የኃጢአተኛ ተፈጥሮ የእግዚአብሔርን ቁጣ የሚያነሳሳ እንደሆነ ታውቃላችሁ። ስለዚህ እግዚአብሔር ምን ያህል ኃጢአተኛውን ሰው እንደሚወደው እግዚአብሔር በኃጢአት ላይ የሚያመጣውን ቁጣ፣ እግዚአብሔር ምን ያህል ኃጢአትን እንደሚጠላ እነዚህን ሶስት ነገሮች እንድታውቁልኝ እፈልጋለሁ። አንድ፣ ምን ያህል እግዚአብሔር ይጠላል ምንን? ኃጢአትን። ሁለተኛ፣ እግዚአብሔር በኃጢአት ላይ ምን ያህል ያንን ጥላቻ ከመጥላቱ የተነሳ ቁጣ እንዳለው እንስሳው ሲታረድ አስቡት። ከዛ ደግሞ ምን ያህል ኃጢአተኛውን እግዚአብሔር እንደሚወደው የሚያመለክተን ጉዳይ ነው። በብሉይ ኪዳን የሚቀርቡት እነዚህ ናቸው። ወደ እግዚአብሔር ለመቅረብ የሚያስፈልጉት መስዋዕቶች እነዚህ ናቸው። ለካህን የሚቀርበውን ተመልከቱት። ትልቅ ኮርማ ነው። ፍየል ደግሞ ለሕዝብ አለቆች በደል የሚቀርብ ነው። ትርጉም አለው። ይሄ ማለት እነዚህ ዳኞች፣ የተለያየ አይነት አስተዳዳሪዎች የሚቀርብላቸው ነው። እንደ ግለሰቦቹ አቅም ተመልከቱ። መስዋዕቱም ተለቅ እያለ ይመጣል። ፍየል የሚያቀርበዋሉ፣ ጠቦቶች የሚያቀርበዋሉ። ተመልከቱ 3 ቁጥር ላይ ዋኖሶችን ትመለከታላችሁ። ዋኖሶችና እርግቦችን ታያላችሁ 4 ቁጥር ላይ። አት ሴም ታይም ተመልከቱ ዱቄቶች ይቀርባሉ 5 ቁጥር ላይ 2 ስፍር ዱቄት ይቀርባል። ለድሆች የተፈቀደው 3 ቁጥር ላይ ያለው ዋኖሶች ናቸው። እንግዲህ ምናልባት ታስታውሱ እንደሆነ ማርያምና ዮሴፍ ለኢየሱስ ክርስቶስ ይዘው ያመጡት እንደ ሕጉም ዋኖሶችን መስዋዕት ያመጡትና ዋኖሶቹን ለእግዚአብሔር መስዋዕት አደረጓቸው። እንግዲህ ድንግል ማርያምና ዮሴፍ ባለጠጎች እንዳልነበሩ፣ ኢየሱስ ክርስቶስ ከሀብታም ቤተሰብ እንዳልተወለደ አቅምዋ ማርያምና ዮሴፍ ይፈቅድ የነበረው ዋኖስ ማቅረብ ነበረ። ስለዚህ ያንን መስዋዕት አቀረቡ ለኢየሱስ ማለት ነው። አስቡ። ይሄ በነገራችን ላይ ለኢየሱስ ብቻ ሳይሆን ማርያምም ወልዳ ስለተነሳች በወሊድ ጊዜ ስለሚሆነው መርከስ የሚቀርብ መስዋዕትም ነው። በነገራችን ላይ እንድታውቁት ያህል ነው። በወሊድ ጊዜ ሴቶች እስከ ተወሰነ ጊዜ ዛሬ እንማረዋለን፣ ጊዜ ካገኘን ካላገኘን የሚቀጥለው ሳምንት ላይ ለሴቶችና ለወንዶች እርኩስ ሆነው የሚቆዩበት ተወሰነ የጊዜ ርዝመቶች አሉ። ከዛ ጋር ለማሳየት ያህል እንግዲህ ያሳየዋችሁ ይሄንን ነው። የሚቀርቡት የመስዋዕት አይነቶች የሚቃጠል መስዋዕት ጠቦት፣ የደህንነት ወይም የሰላም መስዋዕት ኮርማ፣ የኃጢአት መስዋዕት ፍየል፣ እዛ ላይ ደግሞ እንደገና የእህል ቁርባን መስዋዕት ደግሞ ስንዴ፣ ዘይት፣ በዘይት የተቀመመ መስዋዕት፣ ጨው ያለው እንደዚህ ያሳምረው ያቀርቡታል። ስለዚህ ስለ መስዋዕት አይነት ስንመለከት መጀመሪያ የምንመለከተው የሚቃጠል መስዋዕት ነው። የሚቃጠል መስዋዕት አምስቱን መደዳውን ላሳያችሁ። ምናልባት አምስቱ እነዚህ ናቸው። ስለዚህ 5 መስዋዕቶች እንድታዩልኝ እፈልጋለሁ። በሚቃጠል መስዋዕት፣ የእህል ቁርባን መስዋዕት፣ የደህንነት ወይም የሰላም መስዋዕት፣ የኃጢአት መስዋዕትና የበደል መስዋዕት ይባላል።
እነዚህን እንመለከታለን። ኦኬ እየቀጠልኩኝ ልሄድና እንግዲህ በሁለት እንመድባቸው እነዚህን መስዋዕቶች ቅድም እንዳስተማርኳችሁ በግዴታ የሚቀርቡት ኢንቮለንተሪሊ ወይም የሚቀርበው አሉ መስዋዕት ይባላሉ። የሚቃጠልና የኃጢአት መስዋዕት እነዚህ ሁለቱ ናቸው። ኢንቮለንተሪሊ ወይም ቮለንተሪሊ በፈቃድ የሚቀርቡ ደግሞ መባ ይባላሉ። መባና መስዋዕት ሲባል ካያችሁ ይኸውላችሁ ሲለይ እዚህ ጋር ያያችሁት እነዚህ ናቸው። የእህል ቁርባን፣ የደህንነት፣ የበደል መስዋዕት እነዚህ አንድ ላይ መባ ይባላሉ። ከላይ ያላችሁ የምትመለከቷቸው እነዚህ ሁለቱ መስዋዕት ይባላሉ። መደቡን ሞር ስዕላዊ በሆነ መንገድ ከዚህ በፊት በመጽሐፌ ላይ ያስቀመጥኳት አለ። እሷን ላሳያችሁ። ይሄውና ይሄ ብዙ ነገር ከቨር ያደርግላቸዋል ማለት ለመረዳት በጣም ወሳኝ ናቸው። የሚቃጠል መስዋዕት ምን አይነት መሆን እንዳለበት እናንተ ዲቴይሉን ተመልከቱት። ይሄን ጽሁፍ በኋላ ላይ ኮፒ አድርጓችሁ ፎቶግራፍ ብታነሱት አንዳንድ ሬፈረንሶች እዚህ ላይ አስቀምጬላችኋለሁ። ተመልከቱ። የሚቃጠል መስዋዕት፣ የእህል ቁርባን መስዋዕት፣ እንደገና ደግሞ የደህንነት መስዋዕት የሚባል ተመልከቱ ምን ምን እንደሆነ። የሚቃጠል መስዋዕቱ ተባዕት መሆን እንዳለበት በመሰዊያው ላይ ሁሉም ይቃጠላል። ቆዳው ለካህኑ ይሰጣል ይባላል። ምናልባት ቆዳው የሚሰጠው አልጋ ይሆነዋል፣ እንዲተኛበት ይሆናል፣ ስጦታ ይሰጠዋል። ከሚቃጠለው መስዋዕት የተረፈው ማለት ነው። የእህል ቁርባን መስዋዕት ላይ ስታዩ ደግሞ የሚቀርበው ዱቄት፣ ዘይት፣ ከርቤ ግን የተከለከሉ ሁለት ነገሮች አሉ። ማርና እርሾ አይገባበትም። በጨው የተቀመመ ይሆን ይላል መጽሐፍ ቅዱስ። በጨው የተቀመመ እንደውም አዲስ ኪዳን ላይ ምን ይላል? ንግግራችሁ በጨው እንደተቀመመ ይሆን ይላል። የጣፈጠ ማለት ነው። 3 ቁጥር ላይ የምትመለከቱት የደህንነት መስዋዕት ነው። የሚቀርበው እንስሳ ምንድን ነው? ተባዕት ነው። ደሙ ይፈሳል። ስቡ ለእግዚአብሔር ይቀርባል። ስብ ማለት በጣም ቤስት ለእግዚአብሔር ብቻ የሚሆን የሚቀጠል ነው። ለሰው አይሰጥም። የነቢዩ ሳሙኤል ባደገበት ቦታ ላይ የኤሊ ልጆች ሲበጠብጡና ሲሰርቁ የነበረው የሰባውን ነው ከሰው ላይ እየነጠቁ ያሉት። ይህንን ሲያመጣ ይነጥቁ ነበር እና ኩላሊት ለእግዚአብሔር የሚቀርበው ደረቱና ቀኝ ትከሻው፣ ሰው ደግሞ የሚቀርበው ክፍል እንዳለው ታያላችሁ እዚህ ላይ። እየቀጠልን ስንሄድ የኃጢአት መስዋዕትን ተመልከቱ። ኮርማው ከሰፈር ውጭ ይቃጠላል መስዋዕት ላይ ደሙ ከፈሰሰ በኋላ። ወደ በደል መስዋዕት ላይ ስትሄዱ ደግሞ ስብ በመሰዊያው ላይ ይቃጠላል። እነዚህን ታያላችሁ። እነዚህ በሙሉ ቢያሳያችሁ ሰው ከእግዚአብሔር ጋር እንዴት አድርጎ ህብረት ይኖራል። እሺ ቴክስቱ አይታያችሁም። በዩቲዩብ ኮሚዩኒቲ ላይ ፖስት አረግላችኋለሁ። ይህንን ፖስት አረግላችኋለሁ በዩቲዩብ እንትን ላይ ወይም ፌስቡክ ላይ ፖስት አረግላችኋለሁ። ችግር ነው ካልታያችሁ ይደርሳችኋል። እሺ ጌታን እናመሰግናለን። እየቀጠልን እንግዲህ ስንሄድ ምንድን ነው ከእንስሳት የሚቀርቡ መስዋዕቶች አሉ። በሬዎች፣ በጎች፣ ፍየሎች እና እርግቦች ከእንስሳት ይቀርባሉ። ከጥራጥሬ ደግሞ የሚቀርበው በተለይ ለእህል ቁርባን መስዋዕት በቆሎ፣ ወይን፣ ዘይት እነዚህ ሁሉ በዕጣን ተደርገው ተቀምመው ለእግዚአብሔር ይቀርባሉ ማለት ነው። ስለዚህ መስዋዕት አቀራረብ ቅደም ተከተል ላሳያችሁ። ከዛ ይቅርታ አድርጎልኝ ትንሽ ውሃ ልጠጣ። ይህንን ይመስላል። ኦኬ የመስዋዕት አቀራረብን ሳሳያችሁ የመጀመሪያው እያንዳንዱ ሰው ምን ይዞ ይመጣል? ለእግዚአብሔር ይዞ የሚያመጣውን መስዋዕት ንጹህ መስዋዕት ለእግዚአብሔር ይዞ ይመጣል እና ወደ መገናኛው በሩ ላይ እንትን ያደርገዋል፣ ያቀርበዋል። ይሄ የሰውየው ኃላፊነት ነው። መስዋዕት ማምጣት ፐርሰናል ነው፣ የግል ኃላፊነትም ነው። ተጨቅጭቆ ኧረ መስዋዕት አቅርቡ ለእግዚአብሔር ተብሎ አይለምንም በፍጹም። ሰው በራሱ ፈቃድ ወዶ ደስ ብሎት ማቅረብ ያለበት አለ፣ በግድ ደግሞ ማቅረብ ያለበት ነገሮች አሉ። ስለዚህ ሰው ፐርሰናል ሪሌሽንሺፕ ከአምላኩ ጋር ነው፣ በግል ውሳኔው። ንጹህ መስዋዕትን ወደ እግዚአብሔር ይዞ መምጣት ያለበት እሱ ነው። ይዞት የመጣው እንስሳ ደግሞ ንጹህ እንስሳ መሆኑን ራሱን ማየት አለበት። አዘሴም ታይም ጠባሳ የሆነ ቁስላም የሆነ አንካሳ የሆነ እውር የሆነ አይነት ከሆነ ወይንም ደግሞ አውሬ የነከሰው ስለሆነ ለእግዚአብሔር የተበላሸ መስዋዕት ይዞ አይመጡ።
ይሄ እግዚአብሔርን ማናቅ ነው። ያውቁታል አደጋ እንዳለው። ስለዚህ ለእግዚአብሔር ከመንጋው መካከል ምርጥ የሆነው ንጹህ የሆነው ለይቶ ነው እየጎተተ ይዘው የሚመጣው። ስለዚህ ወደ እግዚአብሔር ቤት የምናመጣው ስጦታ ሁሉ ከዚህ ፕሪንሲፕል ተነስተን ነው። ከዚህ ፕሪንሲፕል ተነስተን ለእግዚአብሔር የምንሰጠው ጊዜ ጥሩ የሆነ ምንድነው ትራፊውን ሳይሆን ከላይ ያለውን እፍታውን ከላይ ያለውን የመጀመሪያውን የተሻለውን ጥሩን ነው ለእግዚአብሔር የሚሰጠው እንጂ ትርፍራፊውን የወደቀውን ነገር መሆን የለበትም። ስለዚህ ንጹህ መስዋዕትን ወደ እግዚአብሔር ማምጣት የሰውየው ኃላፊነት ነው። ስለዚህ የመጀመሪያው ኃላፊነት አቅራቢው ይሄንን ነው። አት ሴም ታይም ደግሞ ልናይ እንዳመጣው የሚያደርገው እጁን ይጭንበታል፣ ወደ ካህኑ ያመጣበታል። በፊት ቀደም ባሉት ጊዜያቶች ላይ ራሳቸው ነበሩ እንትን የሚያደርጉት እጁን ይዞ አምጥቶ እጁን የሚጭነው ራሱ ሰውየው ነበረ። አሁን ግን ካህናት መጫን ይጭናሉ። ትክክለኛው ግን ሁለት እጆቹን አብሮ ኃጢአቱን ያስተላልፍበታል። ንስሐውን እዛው እንስሳው ላይ ነው የሚጭንበት እና እንስሳን እጅ መጫን ይሄ ሁለተኛው ስቴፕ ነው። ተመልከቱ ዘሌዋውያን 1:4 የሚያሳየን ምንድነው? እጁን በሚቃጠለው መስዋዕት ላይ ይጭናል፣ ያስተሰርይለት ዘንድ የሰመረ መስዋዕት ይሆናል። እንግዲህ ትክክለኛ መስዋዕት እንዲሆን ካስፈለገ አይዴንቲፋይ ራሱን ያደርጋል። ይሄ እጅን መጫን የሚያሳያቸው ምንድነው? አምጥቶ የምትክ የሚባል አለ ሰብስቲዩሽነሪ ወይንም ደግሞ ምትክ የሆነ መስዋዕት እጁን ይጭንበታል። እንስሳው ላይ እጁን ሲጭንበት የሚያደርገው ምንድነው? ራሱን ከእንስሳው ጋር ያጠጋጋል እና ጳውሎስ ይህንን ነገር ሲናገር እኔ ከክርስቶስ ጋር ተሰቅያለሁ የሚለው ራሱን አይዴንቲፋይ ነው የሚያደርገው። ስለዚህ እንስሳው በሬው ሲታረድ ምን ሆኗል ማለት ነው? እኔ ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ተነስቻለሁ የሚለው አባባል የመጣው ከዚህ ከብሉይ ኪዳን ሐሳብ ነው። ለዚህ ግለሰቡ እጁን በእንስሳው ላይ ይጭናል። እጁን በሚቃጠለው መስዋዕት ላይ ሲጭን ምን ያደርጋል? አብሮ ኃጢአቱ በሙሉ ወደዚህ እንስሳ ይተላለፋል ማለት ነው። ስለዚህ እንስሳው ይታረዳል። አይዴንቲፋይ ራሱን አደረገ። እኔ ነኝ የሞትኩት እዛ ጋር ማለት ነው። ከክርስቶስ ጋር ተሰቅያለሁ፣ እዳዬን ተሸከመልኝ። እንስሳው ሲሞት ሲታረድ እንዳለ የኔ ነገር እጄን በሱ ላይ እንደጫንኩበት ልክ እንደዚሁ ነው። አሮን ሁለት እጁን በሕያው ፍየል ራስ ላይ ዘርግቶ ይጭንበታል። የዛን ጊዜ የእስራኤል ልጆች በደል በሙሉ መተላለፋቸው ሁሉ ኃጢአታቸው ሁሉ በእነሱ ላይ በዛ በእንስሳው ላይ ይናዘዝበታል። ከዛ በፍየሉ ራስ ላይ ኃጢአቱ ሁሉ ይሸከማል። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሆነበት ነገር ምንድነው? ይሄ ሸክም በሙሉ ነው የተላለፈበት የዓለም ኃጢአት ሁሉ እና ማን ነው የጫነበት? ኢየሱስ ላይ አሕዛብ ጭነውበታል። የስ ሮማውያን አት ሴም ታይም ደግሞ ካህናት እጅ ጭነውበታል። ፈሪሳውያን እጅ ጭነውበታል። ሰዱቃውያን እጅ ጭነውበታል። ሕዝብ ሁሉ ስቀለው ብሏል፣ እጅ ጭነዋል። ሁሉም ሰው ኃጢአቱን በኢየሱስ አስተላልፎበታል። ኢየሱስ ክርስቶስ የዓለምን ኃጢአት ሁሉ ተሸክሞ በቀራንዮ መስቀል ላይ ሰብስቲዩሽነሪ ሆነ፣ ምትክ ሆነ። ሃሌሉያ! ስለዚህ በደላችንን ተሸከመ። ከዚህ የተነሳ ነው አባቶች ስለምን ተውከኝ ያለው። ይሄ ኃጢአታቸውን ሁሉ በራሱ ላይ ይሸከመዋል ይላል። ከዛ በብሉይ ኪዳን የሚቀርቡ አለ። በዮም ኪፑር ቀን የሚቀርቡ ሁለት እንስሶች አሉ። አንዱ የሚለቀቅ ነው፣ አንደኛው የሚሰዋው። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ከመዋሉ በፊት በፍርድ በቆመበት ሰዓት ላይ በርባን ይፈታ ወይስ ኢየሱስ ይፈታ ተባለ። ሁለት ፍየል ቀረበ። አንደኛው መርገም ይዞ የሚሄድ፣ አንደኛው ደግሞ የእግዚአብሔር መስዋዕት ሆኖ የሚታረድ ማለት ነው። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ የሆነው የናዝሬቱ ኢየሱስ በቀራንዮ መስቀል ላይ ታረደ። ስለዚህ ኃጢአታችንን ሁሉ ተሸከመ፣ ስለ መተላለፋችን ደቀቀ የሚለው ክፍል ይህንን ያመለክተናል። እግዚአብሔር ስም የተባረከ ይሁን። ኦኬ፣ መጽሐፍ ቅዱስ ስለ እጅ መጫን የሚናገርበት ብዙ ነገሮች አሉ። ከነዚህም አንዱ እጅ ለተለያየ ጉዳዮች ይጫናል። መጀመሪያው መጽሐፍ ቅዱስ ላይ ዘዳግም 34 አካባቢ ላይ ምን ይላል? ሙሴም እጆቹን ስለጫነበት የኔዌ ልጅ ኢያሱ የጥበብ መንፈስ ተሞላ፣ የእስራኤልም ልጆች ታዘዙለት፣ እግዚአብሔርም ሙሴን እንዳዘዘው አደረጉ ይላል። ተመልከቱ፣ እጅ ስለጫነበት የጥበብ መንፈስ ተሞላ። ኢያሱ መተላለፍን አገኘ፣ እግዚአብሔር ጸጋ ሰጠው፣ ኢምፓርት አረገበት ማለት ነው። ልክ እንደዛው ለሙሴ እንደታዘዙ ለሱም እንዲታዘዙለት እግዚአብሔር መንፈሱን
አካፈለው ማለት ነው በዚህ ብላቴናው ላይ። ስለዚህ ሌዋውያን በእግዚአብሔር ፊት አቅርቦ ደግሞ ሙሴ እንደገና የእስራኤልን ልጆች ምን ሲያደርግ ታያላችሁ? እነዚህ ካህናቶቹን እጅ ሲጭንባቸው በእነሱም ላይ አመራር ሲመጣ ታያላችሁ። ዘኍልቍ 8 ላይ ያለው ስርዓት ከመቀባታቸው በፊት ከቀባቸው በኋላ እጅ ሲጭን ትመለከታላችሁ። መጽሐፍ ቅዱስ ምን ብሎ ይናገራል? እግዚአብሔርም ሙሴን አለው ይልና መንፈስ ያለበትን ሰው የነዌ ልጅ ኢያሱን ወስደ እጅህን በላዩ ላይ ጫንበት፣ የእስራኤልም ልጆች ማህበር ሁሉ እንዲታዘዙት ከክብር አኑርበታል። ስለዚህ ኢምፓርቴሽን የሚለው ነገር ከዚህ ነው የመጣው። ዘኍልቍ 27 ላይ ያለውን ቃል ያመለክተናል። ሌላው እንግዲህ ካህኑ እጅ ከጫነ በኋላ ወይንም ደግሞ ኃጢአተኛው እጅ ከጫነ በኋላ ሶስተኛው ስቴፕ የሚሆነው ምንድነው? ካህኑ ራሱ ኃጢአተኛው ሰው ምን ያደርጋል? እንስሳውን ያርደዋል። መስዋዕት አቅራቢው ራሱ ይዞት የመጣውን ሲያርድ ነው እዚህ ላይ የምትመለከቱት። በስተሰሜን በኩል ነው የሚያርደው። ከጊዜያት በኋላ ቅድም ያልኳችሁ ካህናቶች ማረድ ጀመሩ። አራተኛ የሚሆነው ምንድነው? ደሙን ሲያፈሱት ትመለከታላችሁ። ደሙን ከመሰዊያው ስር ነው ብዙ ጊዜ የሚያፈሱት እና በዕቃ ግማሹን ይቀዱና በተለይ በዮም ኪፑር ቀን የሚሆነው የቀይ ጊደሯ ደም እዚህ ጋር ነው የሚቀዳው። ከተቀዳ በኋላ ወደ ውስጥ ወደ ቅድስተ ቅዱሳን ገብቶ ከቤተ መቅደሱ የሚነጻው ታቦቱ ላይ የሚረጨው በተለያየ በቅድስት ክፍል ውስጥ ያሉትን በሜኖራው ላይ በወርቅ ማዕጥኑ ላይ በህብስት ገበታው ላይ የሚረጨው ደም ከዚህ ከመሰዊያው ላይ የሚሄድ ነው። ኦኬ ይህንን ካልኳችሁ እንግዲህ ተመልከቱ። ይህን ጥቅስ አብሬያችሁ ብካባ አነብላችሁ ጥሩ ነው። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን 7 ጊዜ ይረጨዋል የሚለው ቃል የመጣው ከዚህ ላይ ነው እና ሌላ እዚህ ላይ የምትመለከቱት አሮን በዓመት አንድ ጊዜ በቀንዶቹ ላይ ማስተሰሪያ ያደርጋል። በዓመት አንድ ጊዜ ለልጅ ልጃችሁ ማስተሰሪያ በሚሆን በኃጢአት መስዋዕት ደም ማስተሰሪያ ይደረግበታል፣ ለእግዚአብሔር ቅድስተ ቅዱሳን ናት ብሎ ይናገራል። ሌላ አንድ ጥቅስ መቼም እንደ ምስክር ላነብላችሁ። አረደውም ሙሴም ደሙን ወስዶ በጣቱ መሰዊያ የመሰዊያውን ቀንዶች ዙሪያ ቀባ፣ መሰዊያውንም አነጻው፣ ደሙንም ከመሰዊያው በታች አፈሰሰው፣ ያስተሰርይለትም ዘንድ ቀደሰው ይላል። ተመልከቱ፣ የመሰዊያ ቀንድ ማለት ጫፉ ማለት ነው። የመሰዊያው እሱን ሲቀባ ነው እዚህ ላይ ካህኑ የምትመለከቱት። አረደው ሙሴም ደሙን ወስዶ የጣቱን መሰዊያ ቀባው የሚለው ይሄንን ነው። ታቦቱ ላይ የሚረጨውም ከዚህ ነው። ስለዚህ መጽሐፍ ቅዱስ እንግዲህ በደንብ በሆነ ነገር ምን ይሆናል? ስርየት እንደሚመጣ እየነገረን ነው። ዘሌዋውያን ላይ የሚነግረን ነው። ዘሌዋውያን 8:15 ላይ አረደውም ሙሴም ደሙን ወስዶ የጣቱን መሰዊያ ቀንዶች በዙሪያው ቀባ፣ መሰዊያውንም አነጻው፣ ደሙንም ከመሰዊያው በታች አፈሰሰው እያለ ይቀጥላል። እንግዲህ ከእስራኤልም ልጆች እርኩሰት ለማስወገድ አንዱ የሚደረገው ለህዝቡ ብቻ አይደለም፣ ለመቅደስ ሁሉ ማስተሰሪያ ያስፈልጋል። ህዝቡ ስለሚያረክሱት መቅደሱን በዓመት አንዴ ይሰረይለታል። ቤተ መቅደሱ ኢየሱስ ክርስቶስ በሰው ወደ ተሰራች መቅደስ አልገባም ይላል። በሰማይ ሰማያት ነው የሚለው። የምድሩ ምን ሆነ? ሰው የሰራው ነው፣ እንደገና ደግሞ በኃጢአት የረከሰ ነው። ስለዚህ መጽሐፍ ምን ይላል? የስጋ ህይወት በደሙ ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርያል እና በመሰዊያው ላይ ነፍሳችሁን ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል። ስለዚህ እግዚአብሔር የሰጠን አንዱ ነገር በደም ስርየት እንዳለ ነው። እንግዲህ ለአምስተኛው ለስቴፕ ላይ ስንደርስ አንዱ የምንመለከተው ምንድን ነው? መስዋዕቱ በእሳት ይቃጠላል። መስዋዕቱ በእሳት ይቃጠላል እና እንስሳው እንግዲህ ነዶ እስኪያልቅ ተመልከቱት። አንዳንድ ጊዜ ቆዳው ተገፎ ውስጡ ያለው ብልቶቹ በሙሉ ተራክፎ ፈርሱ ወጥቶ ቆሻሻው በሙሉ ከሰፈር ውጭ ነው የሚጣለው፣ ከሰፈር ውጭ ይጣላል። ስለዚህ ይህን የሚያጸዱ ሌዋውያኖች ናቸው። ካህናቶች በዚህ መሰዊያ ላይ ምን ያደርጋሉ? ያቃጥሉታል። ልብሳቸው በተለይ በዚህ ቦታ ላይ ሙቀት እንዳይነካው ተደርጎ በደንብ አድርጎ ሙቀት ወደ እነሱ እንዳይመጣ ተደርጎ የተሰራ ነው። የተለያየ መሳሪያዎች ትመለከታላችሁ፣ ያገላብጡታል። መስዋዕቱ ለእግዚአብሔር እንደሚገባ እንዲወጣ እያገላበጡ ያነዱታል እስኪያልቅ ድረስ በእግዚአብሔር ፊት። እንግዲህ ምን ያህል ሰዓት አምልኮ ላይ እንደሚቆዩ አስቡት። እንደመጣው መስዋዕት ብዛት ካህናት እየተቀያየሩ መስዋዕት ያቀርባሉ። ይነዳል። ለእግዚአብሔር ክብር ለእግዚአብሔር ይሆን። የማያቋርጥ መስዋዕት
ታስታውሳላችሁ? ሰለሞን 1000 መስዋዕት ለእግዚአብሔር እንደሰዋ። ሃሌሉያ! በዛ በመቅደሱ ከጠዋት እስከ ማታ ድረስ ምን ነበር የሚሰሩት ሌዋውያን? በቃ ያርዳሉ፣ ደሙን ያፈሳሉ፣ ለእግዚአብሔር የሚቀርበው ለእግዚአብሔር የሚጣለውን ይለያሉ፣ ያጥቡታል፣ አካባቢው ይቀደሳል። በዛ ደም በቃ ለእግዚአብሔር መስዋዕት ይቀርባል፣ ይነዳል በእግዚአብሔር ፕሬሰንስ። የዛን ጊዜ ይላል መጽሐፍ ቅዱስ የእግዚአብሔር የክብሩ ደመና በመቅደሱ መጣ ይላል። ፕሬሰንሱ መቅደሱ ሊቀድሰው በሰለሞን ጊዜ የዛን ጊዜ ነው ካህናቶች ሁሉ እንዲህ ማለት ጀመሩ። በቃ መቆም አልቻሉም፣ ይንገዳገዱ ነበር። በቃ ባላንስ ማድረግ አልቻሉም ከክብሩ ከመገኘቱ የተነሳ። በጣም ደስ የሚያሰኘኝ ታሪክ ይሄ ነው። ሁሉ ጊዜ አነሳዋለሁ። የእግዚአብሔር ክብር ሲመጣ አነቃነቃቸው። እግዚአብሔር ክብር ሲመጣ በቃ አይደለም በፕሬሰንስ ውስጥ የማይሆኑት ነገር የለም። እውነተኛው ነገር ሲሆን ማለት ነው፣ ሰው የሰራው አይደለም። የሚያሳዝናችሁ ከዘመናት በኋላ እስካሁን ድረስ አይሁዶች ቤተ መቅደሱ ጋር ስትሄዱ እንደዚህ ይላሉ፣ እንደዚህ ይላል፣ ይሰግዳሉ፣ እንደዚህ ይንቀሳቀሳሉ። በዛ ዘመን መንፈስ ነው ያንቀሳቀሳቸው። ስለ ስግደቱም፣ ለዘማሪውም፣ ለጸሎቱም፣ ለበገናውም የሚያንቀሳቅሰው የጌታ ደመና መጥቶ ነው። ደመናው ከሄደ በኋላ መቅደሱም ከፈረሰ በኋላ እስካሁን ድረስ እነሱ እንዲህ ይላሉ። መንፈስ ቅዱስ አንቀሳቅሷቸው አይደለም፣ ደመናው አንቀሳቅሷቸው አይደለም። አንዳንድ ጊዜ መንፈስ ቅዱስ የጀመረውን በእውነት በመንፈስ ቅዱስ የተጀመሩ ነገሮች በስጋ ሲቀጥሉ ትመለከቷቸዋላቸው። መንፈስ ቅዱስ የለም፣ ሃይማኖት የሚጀምረው እንደዛ ነው። መንፈስ ቅዱስ የለም፣ ነገር ግን ሰዎች ይቀጥሉታል። መንፈስ ቅዱስ የለም፣ ልክ ድሮ ይደረግ እንደነበረ ሽብሸባው በመንፈስ ይጀመራል። ከዛ በኋላ የሚያሸበሽበው መንፈስ ሳይኖር እንኳን ሰዎች እንደው ከሙዚቃው ሪትም ጋር መሄድ ይጀምራሉ። እሺ መንፈስ ይጀምር በመንፈስና በእውነት ይሁን የምንለው ለዚህ ነው። ስለዚህ አንዱ ከዚህ ጋር አብሬ ላሳያችሁ እንደው እግረ መንገዴን እንደ ሰባኪ ነካ ላድርግላችሁ ብዬ ነው፣ እንደ ትምህርትም አይደለም። ስለዚህ የሚቀርበው እንስሳ ሆዱ ሁሉ በውስጡ ያለው ፈርሱ ምኑ በሙሉ በደንብ አድርጎ አንዳንዶቹም ይጣላሉ፣ ፈርሱ ይደፋል። የማይጣሉት ግን ምን ይሆናሉ? ጣፋጭና መልካም መዓዛ ሆነው በእግዚአብሔር ፊት እንዲቀርቡ ይደረጋሉ። ስለዚህ እግዚአብሔርን ደስ የሚያሰኝ መስዋዕት ክብሩን ያመጣዋል። እግዚአብሔር የሚወደው አምልኮ ማለት ነው። ከዛ በኋላ መስዋዕቱ ከተቃጠለ በኋላ ስድስተኛው ስቴፕ አብረው የሚበሉ አሉ። በተለይ ፌሎሺፕ ኦፍሪንግ የሚባለው የህብረት መስዋዕት በሚደረግበት ሰዓት ላይ አብረው የሚበላበት ፖርታ አለ። ካህኑ አብሮ ይበላል። አንድ ካህን አይደለም ያሉት፣ መዓት ናቸው፣ ብዙ ናቸው። በመቶዎች ሊቆጠሩ ይችላሉ። ብዙ ዘሮች ናቸው ያላቸው። እነዚህ ሁሉ ስራ ላይ ናቸው፣ አክቲቭ ናቸው። አለባበሳቸው፣ አደራረጋቸው ሁሉ በጣም ኮኦርዲኔትድ የሆነ ቅላጼ ያለ ሃርሞናይዝድ የሆነ እንደሆነ ትመለከታላችሁ። ስለዚህ አብሮ በህብረት ምግብ ይመገባሉ። ማለት አቅራቢውና ካህኑና አቅራቢው አብረው ቁጭ ብለው ምን ያደርጋሉ? የመስዋዕት ምግብ ይበላሉ። ስቡ ተመልከቱ፣ ለእግዚአብሔር ይለያል፣ ለካህኑ ደግሞ የተለየ ይለያል። ታስታውሳላችሁ ሳኦል በተቀባ ጊዜ አህያ ፍለጋ በሄደ ጊዜ ሳሙኤል መጥቶ መስዋዕት ለእግዚአብሔር አቅርበዋላቸው እና የሆነው ታሪክ ትመለከታላችሁ። ይጠብቁት ነበር፣ ሳኦል ይጠበቅ ነበር። አንተ እስክትመጣ ድረስ የተቀመጠልህ ድርሻ አለው። ይሄ ሳሙኤል በእግዚአብሔር ስርዓት ያደረገው ነው። ስለዚህ አስቀመጠለት። ለአቅራቢው የሚበላዋል፣ ግለሰቡ ከቤተሰቡ ጋር የሚበላዋል። በተለይ ካህናቶች፣ ሌዋውያኖች አብረው ከቤተሰባቸው ጋር ምግብ ይዘው ይሄዳሉ። ከዚህ ከቀረበው መስዋዕት ማለት ነው። አብረው ይበላሉ፣ ልጆቻቸው አብረው ይበላሉ። ከእግዚአብሔር ማዕድ ከእግዚአብሔር መሰዊያ የተሰጠው ማለት ነው። ግን እዚህ ጋር መጥቶ ምን ማለት ነው? አብሮ ከበላ ምን ማለት ነው? ዛሬ እኮ ከሌ ኃጢአት ሰርቶ መጥቶ ወይንም ደግሞ ለኃጢአት መስዋዕት አምጥቶ ዛሬ በላን ከሱ መስዋዕት ብሎ ውጭ የሚወራ ነገር አይደለም። የኃጢአትም ተባባሪዎች ነው የሚሆኑት። ስለዚህ ጥንቃቄ ጠይቀዋል ማለት ነው። ይሄኛውም ደግሞ እኔ ነኝ ያበላው ብሎ አገልጋዩን ሊናገር አይችልም። አገልጋዩን ያበላው እግዚአብሔር ነው። መስዋዕቱም የቀረበው ለእግዚአብሔር ነው። መስዋዕቱም የእግዚአብሔር ነው። ያቀረበውም ለእግዚአብሔር ነው። አገልጋዩም የበላው አብሮ ምንድን ነው? ከእግዚአብሔር መሰዊያ ላይ ነው። ሁሉንም ሴንተር ያደረገ እግዚአብሔር ነው ማለት ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ይሄ መስዋዕት እንግዲህ ምግቡን አብረው ሼር ያደርጋሉ። አብረው የሚበላል ሁሉም አይደለም። በደስታ የሚበላ ነው። በምስጋና የሚበላ ነው። በቃ እግዚአብሔር ምሕረት ስላደረገለት
እግዚአብሔር ደግ ስለሆነ ስለ ምህረቱ አብረው ይበላሉ። ምናልባት ይህም ስዕል ባሳያችሁና ይህም ስዕል ምናልባት ስታወጡ ካልታያችሁ ይህንንም ፖስት አደርግላችኋለሁ። ይቅርታ አድርጉልኝ፣ በኢሜይል ለሁላችሁ መላክ አልችልም። በኢሜይል መጠይቁኝ ሰዎች ግን ሞክራለሁ። ባይ ኦል ሚንስ እንዲደርሳችሁ ስዕሉ አፕሎድ አደርግላችኋለሁ በዩቲዩብ ወይንም ደግሞ በጉግል ክላስ። ከዛ ውጪ ኢንዲቪጁዋል ኢሜይል ለመላክ ትንሽ ያስቸግረኛል ጊዜ ስለሌለ። እሺ እዚህ ላይ የምትመለከቱት የት ቦታ ላይ የቱ መስዋዕት እንደሚቀርብ ነው። ይህን ስዕል ከዚህ በፊት አሳይቻችኋለሁ። እዚህ ጋር የሚሆኑትን አክቲቪቲዎች ይህን ስዕል በጣም ፎቶ ማንሳት ከቻላችሁ አንሱት፣ ካልተቻለ እልክላችኋለሁ። ኦኬ ወደሚቀጥለው ስዕል ሄድና እስቲ ከተቻለ እነዚህ ነገሮችን ማቅረብ ከቻልኩኝ አሳያችኋለሁ። ኦኬ ስለ መስዋዕቶቹ ለማሳየት ያህል እየሞከርኩ ነው። ትንሽ ቴክኒካል ችግሮች አሉ እዚህ ጋር። እሺ ስለ መስዋዕቱ ነው። መስዋዕቱ ስንነጋገር ሁሌ መስዋዕቶቹ የሚቀርቡት መስዋዕቶች ወንድ መሆን አለበት፣ ወይንም በጾታው በጉ ወንድ መሆን አለበት፣ በሬው ወንድ መሆን አለበት፣ ፍየሉ ወንድ መሆን አለበት። እንስቶች አይሆኑም። ሌላው የሚቀርበው መስዋዕት በላዩ ላይ ምን የለበትም፣ የሚነቀፍ ነገር መኖር የለበትም። ለእግዚአብሔር የሚቀርበው ምንድነው? የተመረጠው እንስሳ ብቻ ነው። ሌላው አቅራቢው ድሃ ከሆነ መስዋዕቱ ምን ይሆናል ማለት ነው? ዋኖስ ወይንም ድንቢጥ ይሆናል። መቼም እግዚአብሔር ሁሉም በአምልኮ ማቀርበው የለኝም ብሎ ለእግዚአብሔር ማንም እንዳይከለከል ከፍቶታል። ድንቢጥ አሁን አይጠፋም፣ ዋኖስ አይጠፋም። ስለዚህ አንድ ሰው ለእግዚአብሔር ማቀርበው የለኝም ብሎ ምክንያት መስጠት የለበትም። ስለዚህ ለእግዚአብሔር የምትሰጡት የላችሁም ወይ ብዬ በጠይቅ አላችሁ፣ ቢያንስ ድንቢጥ አላችሁ ማለት ነው። የአናሳ ትንሽ ነገር ናት። ስለዚህ ሰው እግዚአብሔር ምንም አላረገልኝም እንደው ለእግዚአብሔር መስጠት አልፈልግም ቢል ሞር ሪዝነብልና እውነተኛ ሰው ይሆናል እንጂ ሰው የለኝም ከሚል። ስለዚህ ለእግዚአብሔር ያቺ ሴት ታስታውሳላችሁ 2 ሳንቲም ሰጠች ይላል። ያውን ከትዳሯ ያላትን የመጨረሻ ሙጣጭ አሟጣ ነው ለጌታ የሰጣችው። ጌታ ተደነቀባት። ይሄ ማለት ግን 2 በጣም ትንሽ የሆነ ድንቢጥ ብቻ ስጡ። አንዳንድ ጊዜ በጣም ይገርማል። እግዚአብሔር ባርኳቸው በኖሯቸው የተትረፈረፈላቸው ሆነው በመስጠት አገልግሎታቸው ላይ ግን ለቤተ ክርስቲያን ወይ ጊዜያቸውን አይሰጡም፣ ወይ ጸሎታቸውን አይሰጡም፣ ወይ ምንም ነገር ለእግዚአብሔር ምንም ነገር ድንቢጥ እንኳን የማይሰጡ ሰዎች አሉ ማለት ነው። ስለዛ መናገር አሁን ባልፈልግም ከዛ ጋር ግን አያይዛችሁም እንድትሰሙት ያስፈልጋል። ወደ እግዚአብሔር ስንቀርብ መስጠት በምንችለው እግዚአብሔር በባረከን መጠን በደስታ በተለይ በአዲስ ኪዳን ስንሰጥ በደስታ እግዚአብሔር በደስታ የሚሰጠውን ይወዳል ይላል። እያጉረመረምን አይደለም፣ በደስታ የሚሰጠውን እግዚአብሔር ይወዳል ይላል። ምክንያቱም እግዚአብሔር ቸግሮት እኮ አይደለም፣ ሊባርከን ስለሚፈልግ ነው የምንሰጠው እንጂ እግዚአብሔር ቸግሮት የእግዚአብሔር ስራ እኛ ብቻ ካልደገፍ ነው በቃ አይደለም፣ በቃ ተስፋ የሌለው ሆኖ አይደለም። እግዚአብሔር ታምረኛ አምላክ ነው። እግዚአብሔር ትልቅ አምላክ ነው። እግዚአብሔር እኛን ይደግፈናል፣ እኛን ያበላናል፣ በሱ እንኖራለን፣ በሱ እንንቀሳቀሳለን እንጂ እግዚአብሔርን አናኖረውም፣ እግዚአብሔርን አናንቀሳቀሰውም። እግዚአብሔር እሱ ያለማንም እርዳታ የሚኖር አምላክ ነው። ክብር ለእግዚአብሔር ነው። ስለ 5ቱ መስዋዕቶች እንግዲህ ስንመለከት 5ቱ መስዋዕቶች መባና መስዋዕት ይባላሉ። መባና መስዋዕቶች ላይ ከምንመለከተው ቃል እዚህ ጋር ካርባኖት ወይም ቁርባኖት ወይም ቃርባኖት የሚለው ቃል በዕብራይስጥ ስትመለከቱ ቁርባን የሚል ቃል ጋር ይያያዛል። እነዚህን ፊደላት ተመልከቱልኝ። እንግዲህ ይሄ ቁርባን የሚለው ቃል ከየት እንደመጣ ላሳያችሁ ነው። ይሄ የመጀመሪያው ሰርክል ማድረግበትን ተመልከቱት። ይሄ መጀመሪያ ሰርክል ያረኩበት ይሄ ኮፍ የሚባለው የዕብራይስጥ ቃል ነው። ሁለተኛውን ደግሞ ላሳያችሁ። ይሄ ቀን ለማሳየት ነው። ቀን ስትጽፉ ይሄ ነው። ለምሳሌ ሁለተኛው ላሳያችሁ ፈልገው ይሄ ቢጫ በሚመስለው ነገር አሁን ክብ ያረኩበት ሬሽ ይባላል በዕብራይስጥ። ረ የሚለውን ፊደል ነው የሚያሳየን። ላገናኝላችሁ። ከዛ ደግሞ ሶስተኛው ቃል ቤት የሚባል ቃል አለ። ቤት የሚለው ቃል የሚያሳየው መቼም ይሄን ታውቃላችሁ ብዬ አስባለሁ። በ የሚለውን ቃል ነው የሚያሳየው ወይንም ብ የሚለውን ነው። ስለዚህ ቀረብ፣ በተለይ ትግርኛ ተናጋሪዎች ቀረብ፣ ቁሩብ
የሚል ቃል ታያላችሁ ወይንም ቅርብ የሚለው ቃል ዛሬ አብሮ ከዚህ ሩት ነው የሚወጣው። ስለዚህ ይሄንን አንድ ላይ ስትመለከቱ ቀረብ ቁርባን የሚለው ቃል ከነዚህ 3 ፊደላት ነው የመጣው እና እነዚህ ፊደላት እንግዲህ የሚያሳዩን ቁርባንን ነው። ቁርባን ወደ እግዚአብሔር የሚያቀርብ ወደ እግዚአብሔር የምናቀርበው ቅርበትን ከእግዚአብሔር ጋር የምናገኝበት አንዱ ሪሌሽንሺፕን የሚያሳይ ነው ማለት ነው። በጣም ጥሩ። እንግዲህ ይህንን ካሳየዋችሁ አንዱ ፊደላቶቹ የዕብራይስጡ ፊደላቶች ራሳቸው ትርጉም አላቸው። ወደዛ ላይ ብዙ ጊዜ ልቆይበት አልፈልግም። የመጀመሪያው ኦላም የሚባለው መስዋዕት የሚቃጠል መስዋዕት ነው። ሁለተኛው ደግሞ ዘቫክ። ለምን ስዕሉን አላሳያቸውም? ዕብራይስጡንም አብራችሁ ፎቶ አንሱት። ይሄኛውን ይኸውላችሁ እዚህ ላይ የምትመለከቷቸው መስዋዕቶች ቅድም ያሳየኋቸው የዕብራይስጥ ስሞቻቸው ኦላም፣ ተመልከቱት ኦላም። ይሄኛው ደግሞ ሸላሚም ወይም ሽላሚም ወይም ሻሎም ከሚለው ቃል ጋር የተያያዘ ነው። ለምን የደህንነትና የፒስ ኦፍሪንግ ነው። ስለዚህ ዘቫክ ሸላሚም። ይሄኛው ደግሞ የምትመለከቱት ምናህ የኃጢአት መስዋዕት ደግሞ ሀታት። ዕብራይስጥ አማርኛችን እንዴት ቅርብ እንደሆነ ከዕብራይስጥ ጋር እንድታዩልኝ እፈልጋለሁ። ኦላም ማለት ዓለም፣ እንደዚህ ኦላም ዘላለም እንደዚህ የሚል ቃል ሰምታችሁ ካወቃችሁ ሪሌትድ ይሆናሉ። እና መስዋዕቶች በሙሉ የሚሆኑት የቤት እንስሶች ናቸው። የዱር እንስሳ አይሆንም። የዱር እንስሳ አይሆንም። መስዋዕቶቹ ምንድን ናቸው? ሰብስቲቱሽነሪ ወይም ደግሞ ምትክ ናቸው። ምትኮች ናቸው። በእኔ ፈንታ የሚል ነው። በእኔ ፈንታ በጉ ይሞታል፣ በእኔ ፈንታ ኮርማው ይሞታል፣ በእኔ ፈንታ ፍየሏ፣ በእኔ ፈንታ። ስለዚህ ኃጢአትን ልክ እጁን ጭኖ ቅድም እንዳልኳችሁ ሲናዘዝ ማለት ነው። እና ይሄ ከእግዚአብሔር ጋር ስለ ቀረብ የሚለው ቃል ከፈጣሪ ጋር መቅረብ፣ መገናኘት፣ መቀራረብ የሚለውን ለማሳየት ነው። ከ70 ዓመተ ምህረት በኋላ መስዋዕት አልቀረበም። ምክንያቱም አንቲዮከስ ኤጲፋነስ የሚባለው ግሪካዊ ሰው ቤተ መቅደሱን ስላረከሰው ቤተ መቅደሱ እስኪነጻ ድረስ ለብዙ ዓመታት ያህል እነዚህ መስዋዕቶች አልቀረቡም። ስለዚህ ቅድም ያሳየዋቸው እጅ መጫንን ስዕሉን ላሳያቸው። ምናልባት ይሄ ነው ምትክ የሚሆንልን እጅ ተጭኖ። ይሄ አዛዜል የሚባል እንስሳ አለ። መጨረሻ ላይ ያሳያችኋለሁ። አዛዜል የሕዝቡን ኃጢአት ተሸክሞ ወደ ምድረ በዳ የሚላከው ነው። ስለ እሱ ትንሽ ኋላ ላይ አሳያችኋለሁ። እሺ እንግዲህ እንዳላሰለቻችሁ አሁንም ቶሎ ቶሎ ይሄዳለሁኝ። ጥቂት ደቂቃዎች ነው ያሉ የሚቀሩኝ። አምላኪው ይዞት የሚመጣው መስዋዕት ነው። ስጦታውን ሁሌ እኛንን ይዘን የምንመጣው ማለት ነው ብሉይ ኪዳን ውስጥ ብንሆን። ስለዚህ በእግዚአብሔር ፊት ባዶ እጅ መምጣት ምንድን ነው? ነውር ነው። ነውር ነው። ምስጋና ቢስነት ነው። ባዶ እጅህን አትታይ ይላል መጽሐፍ ቅዱስ። ባዶ እጅህን አትታይ እና ምን ይሆናሉ ማለት ነው? ገበሬው ምኑን ይዘው ይሄዳል? ጥራጥሬውንም ቢሆን በእንትኑ ተሸክሞ። ገንዘብ ያለው ከጠቦቱ ውስጥ ደግሞ ከጠቦቱ ምን ይሆን አንድ የአገር መሪዎች የሆኑ ፍየሎች፣ ካህን ከሆነ ደግሞ እግዚአብሔር ከባረከው በስጦታ ከመጣለት ስጦታ ይዘው ነው የሚመጣው። እሺ ወደ አዲስ ኪዳን ስንመጣ ለእግዚአብሔር ስጦታ ለመስጠት የተለያየ ስጦታዎች ይሰጣል። ሰዎች ገንዘብ ይሰጣሉ ለእግዚአብሔር። በተለይ በነጮቹ ካልቸር ላይ ምንኖረው በእነሱ አገር ስለሆነ የእነሱን ካልቸር ውስጥ ብዙ ስለኖርን ምሳሌ በእሱ እንሰጣለን እንጂ በሀገራችንም አለ። ስለዚህ እዚህ ባልነው ባህል ነው አሁን ምሳሌ የምሰጠው። ነጮቹ ጋር ቤተ ክርስቲያን ከእነሱ ጋር ማምለክ እድል አግኝቻለሁ። እነሱ ጋር ሲሄድ አንዳንድ ጊዜ የሚገርመኝ ነገር ልጆቻቸው ወደ ቤተ ክርስቲያን ሲመጡ ልጆቻቸው እንኳን የሚሰጡትን ስጦታ በእጃ ሲይዘው ነው ይዘዋቸው የሚመጡት። ልጆቹ ባዶቻቸው ነው የሚመጡ። ህፃናቶቹ እንኳን ለእግዚአብሔር ይዘው የሚመጡት ነገር አላቸው ወደ ቸርች ሲሄዱ። እና አገልጋይ ሲያገኙ የሚሰጡት እነሱ ተታለው ሞኞች ሆነው አይደለም። ነው እንዳይመስላችሁ። መስጠት የእግዚአብሔርን ቤት በመርዳት አገልጋይን በመባረክ ያምናል። ይሄ እነሱ ባህላቸው። ግን ጮሌና ማኒፑሌት ይህንን የሚያረጉ ሰዎች የሉም ማለት ግን ደግሞ አይደለም። እንደ አገልጋዮች ምን ያስፈልገናል? ኢንቴግሪቲና ጨዋነት ያስፈልገናል። ሰው በፈቃዱ እግዚአብሔርን ደስ ለማሰኘት ከሚያደርገው ውጪ በብልጥነት በማታለል መንፈስ ለምሳሌ አሁን 1999 ነው። ስለዚህ $1999 አሁን ብትሰጡ እንዲሆንላቸዋል እያሉ የሚናገሩ አጭበርባሪ ሰባኪዎች፣ ውሸታም ሰባኪዎች አሉ፣ ከእግዚአብሔር ያልሆኑ።
እንደዚህ ሲያጭበረብሩ ቦልድሊ ልንቃወማቸው ይገባል። አያችሁ እና የኃጢአት ስርየት ለማግኘት አይደለም ሰው ፈቅዶ የሚሰጠው ስጦታ ነው። ለዚህ ስጦታው ከምስጋና ለእግዚአብሔር ለማቅረብ የሚመጣ ነው። ስለዚህ የስጦታዎቹን ትርጉም ደግሞ ማወቅ አለብን። የሚመጣው ሰው ስጦታ ቁርባን ይባላል ብያቸዋለሁ። ቁርባን ተብሎ ይጠራል። ብዙ ጊዜም ደግሞ ቁርባን ብቻ ሳይሆን መባም ተብሎ ይጠራል። በዘኍልቍ 38 ጊዜ ስለዚህ ስጦታ ስለ ቀረብ የሚለው ቃል ወይም ቁርባን የሚለው ስጦታው ተጽፏል። በዘሌዋውያን ወደ 39 ጊዜ ተጽፏል። በጣም የሚገርም ነው። በተለይ ዘሌዋውያን ከ1 እስከ 9 አሁን በምንማረው ትምህርት ላይ ወደ 39 ጊዜ ደግሞ 31 ጊዜ ደግሞ ስለ መስጠት ስጦታው ቁርባን መስጠት፣ መባ፣ መስዋዕት የሚል ነገር ደጋግሞ ይሆናል። እዚህ በመገኘቱ ውስጥ ስጦታ ወሳኝ ነው። በመገኘቱ እግዚአብሔር ልባችሁን ሲነካ መስጠት ኖርማል ነው። በቃ እግዚአብሔር ስለወደደን ምንድን ነው ያደረገው? ሰጠን፣ ልጁን ሰጠን። ወይ ራሳችንን ለጌታ እንሰጣለን ወይ ያለንን ደግሞ ለእግዚአብሔር ስጦታ አድርገን እንሰጣለን። ይሄ ከብሉይ ኪዳን የሆነ ትምህርት ነው። አደራ ረብን በመፈለግ እንደማልናገር ታምኑኛላችሁ። ሌላው ስጦታው ነቀፌታ የሌለበት መሆን አለበት። ስጦታው ነቀፌታ የሌለበት መሆን አለበት። በላዩ ላይ አካላዊ ጉዳት የሌለበት፣ አካላዊ የሆነ ግድፈት የሌለበት፣ ስንኩልነት የሌለበት ከንጹህ እንስሳ መካከል መሆን አለበት። ከንጹህ እንስሳ ይሄ የረከሰ እንስሳ ወይንም የተሰበረ ከአውሬ አፍ የተረፈ የተቦተረፈ አይደለም። አንዳንዴ ለእግዚአብሔር ቤት የምንሰጠው ስጦታ የፈራረሰ የቆሸሸ ነገር ወደ እግዚአብሔር ቤት አይመጣም በፍጹም። ለምሳሌ በእግዚአብሔር ቤት ውስጥ አሁን እዚህ ቢሮ ካርፔት ያስፈልጋል ብሎ አንድ ሰው አስበው ካርፔት መስጠት ሲፈልግ ንጹህ ካርፔት ነው ለእግዚአብሔር ቤት የሚሰጠው እንጂ የለፋ የቆሸሸ ተጠቅመንበት መጣያ ስናጣ ቸርቹ ሰዱት አይባል ነው። ለእግዚአብሔር ቤት የሚቀርበው ነገር ንጹህ ነገር፣ ጥሩ ነገር ነው። እግዚአብሔር ቆሻሻ ይወድለታል የተባለው አይደለም። ንጹህ ካልሆነ ለሌላ ሰው ስጦት ወይንም ለሌላ አገልግሎት ወደ እግዚአብሔር ቤት የምናመጣው ስጦታ ግን ለእግዚአብሔር የሚቀርብ መሆን አለበት ማለት ነው። እሺ ስለዚህ ስጦታው ነቀፌታ የሌለበት ይሁን። ሚልክያስ ምዕራፍ 3 ቁጥር 8 ላይ ታስታውሱ እንደሆነ እግዚአብሔር ቃል ምን ይላል? እውርና አንካሳ ስጦታ ስታመጡ እኔን መናቃችሁ አይደለም አለ እግዚአብሔር። እንዴት እንዲህ አይነት ስጦታ ታመጣላችሁ ብሎ ሲናገራቸው ከእግዚአብሔር ቃል ታያላችሁ። ይሄ ዘሌዋውያን ላይ ስትመለከቱ ለእግዚአብሔር የሚቀርቡ ነገር ንጹህ መሆን አለበት። እኛም ህይወታችን ንጹህ መሆን አለበት። ስጦታችን ንጹህ መሆን አለበት ወገኖች። ኢቭን ስጦታችን ያመጣንበት ስጦታ ንጹህ ይሆን። አያችሁ፣ ኢሊጋል በሆነ መንገድ ድራግ እየሸጠ መባና አስራቱን እየሰረቀ ለእግዚአብሔር የሚቀርበውን ሳይሰጥ ወይንም በኃጢአት በማጭበርበር ወይንም በተለያየ መንገድ ሰዎች ሀብት ሰብስበው ኢሊጋል ንግድ እያደረጉ ለመንግስት የሚገባውን ታክስ ሳይከፍሉ በማጭበርበር ሰዎች ከሀሳብ ገንዘብ ሊሰበስቡ ይችላሉ። ይሰብስቡ፣ የራሳቸው ችግር ነው። እግዚአብሔር ግን አይባርከውም ኖሯቸው። ምንም ችግር የለም። እግዚአብሔር ያለ እነሱ ገንዘብ ይሰራል። ንጹህ ኢንካም ወደ እናንተ ይግባል። አታጭበርብሩ። በማጭበርበር ገንዘብ በጉቦ በተለይ የመንግስት ባለስልጣኖች ሆናችሁ በተለያየ ቦታ ላይ ተቀምጣችሁ ስራ እየሰራችሁ እያጭበረበራችሁ ጉቦ እየተቀበላችሁ መበለቶችን እያስለቀሳችሁ እናንተ ሀብታምና ባለጠጋ ለመሆን ብላችሁ ከዛ ደግሞ ወደ እግዚአብሔር ቤት መጣችሁ ጌታ ባረከኝ ብላችሁ አስራት ስታወጡ እንደውም ይሄ እግዚአብሔርን መናቅ ነው፣ መሳደብ ነው። እግዚአብሔር አይፈልገውም። እግዚአብሔር ወገኖች ወደ አስራትና መባ እንደውም የቤተ ክርስቲያን መሪዎች ይህን ካወቃቸው ሰው እያጭበረበረ እንደሚኖር እንዴት ክርስቲያን ቡና ቤት ይከፍታል? መጠጥ ቤት እንዴት ይከፍታል? ክርስቲያን እንዴት ጫት ይሸጣል? ኧረ በኢየሱስ ስም እንዲህ አይነት ቢዝነስ ውስጥ ተሰማርቶ እግዚአብሔር ባረከኝ አይባልም። ነውር ነው። እግዚአብሔር አይደል የባረከ። እንግዲህ ወንድማችን ስሙን ባልጠራም ይህን የባረከ ሌላ ነው አለ፣ እግዚአብሔር አይደለም አለ። ይህ ነው። አንዳንድ ጊዜ እንዲህ አይነት በረከት ብለው የሚናገሩ ሰዎች አሉ። እግዚአብሔር አይደለም። ከዚህ ስጦታ ላይ ቤተ ክርስቲያንም መቀበል የለባትም። ሌባ ከሆነ ሌባ እንደሆነ ሰውየው እየታወቀ ለቤተ ክርስቲያን አስራትና መባ ከሌብነቱ ላይ ቢያመጣ አትቀበሉት። እውነቴን ነው የምነግራችሁ፣ መርገም ነው ለቤተ ክርስቲያኒቷ።
መንፈስ ቅዱስ አይወደውም። መንፈስ ቅዱስ ይጸየፈዋል። በፍጹም እንዳትቀበል ይህን ስጦታ ይላል መንፈስ ቅዱስ። ምክንያቱም ከተለያየ አይነት እርኩሰት የሚመጣ ከሆነ ወገኖች ሆይ ቁማር ቆምሮ ቁማር አሸንፎ ሰው ሊያመጣ ይችላል። መቀበል ንጹህ አይደለም። ንጹህ ይሆን ለአንዳንዶች መሳቂያ ይሆናል። አንድ ሰባኪ ሲሰብክ ሰምቻለሁ። አበሻ ነው። ሰው ድራግ ሽጦ ገንዘብ ቢሰጠኝ እኔ እቀበለዋለሁ፣ ለእግዚአብሔር ስራ ቀድሰዋለሁ ብሎ ሲናገር ሰምቼዋለሁ። እኔ ደግሞ እንዲህ እላለሁ፣ አልቀበለውም። ለእግዚአብሔር ስራ የሚቀደሰው ህይወቴ ነው። ካልተቀደሰ ህይወቴ ላይ፣ ካልተቀደሰ ኑሮዬ ላይ፣ ካልተቀደሰ ኢንካሜ ላይ ለእግዚአብሔር ምንም ማረገው ነገር የለም። እግዚአብሔር አይቀበለውማ። ስለዚህ እንዲህ አይነቱን መስዋዕት አልቀበልም ማለት ነው። ሰባኪው ያለውን ከመቃረን አንጻር ነው የምናገረው። ስለዚህ ከቅዱስ ህይወት ላይ የቅዱሳን ስጦታ እግዚአብሔር ደስ ይለዋል። ቅዱስ በሆነ መንገድ የመጣ ኢንካም እንጂ በማጭበርበር የሆነ በውሸት የሆነ በድግምትና በመዋርት የመጣውንም ልንቀበል ነዋ ማለት ነው። መሆን የለበትም። ቅዱስ አይደለም። ለእግዚአብሔር ቅዱስ መሆን አለበት። እሺ፣ እግዚአብሔር እናመሰግናለን። ሰዓታችን እየሄደ ነው። ስለዚህ አቅራቢው ምን መሆን አለበት? የሚያመጣው ካህን ወደ ካህኑ ሲያመጣው እንደ አቅሙ ነው። ስጦታው እንደ አቅሙ ነው። እግዚአብሔር እንደሰጠው፣ እግዚአብሔር እንደባረከው የሚቃጠል መስዋዕት ኮርማ ሊሆን ይችላል፣ በግ ሊሆን ይችላል፣ ፍየል ሊሆን ይችላል እና ምንድነው ዋኖስ ሊሆን ይችላል። ስለዚህ ካህኑ ደግሞ የሚሰዋው ከዚህ አንጻር እንደተሰጠው ነው፣ እንዳቀረበው ነው። የአገር ባለስልጣኖች ወፈር ያለ ነገር ሊያመጡ ይችላሉ። ለጉባኤው የሚሰዋው ለካህኑ የሚሰዋው የተለያየ ነው። ሌላው አቅራቢው ከካህኑ ጋር አብሮ ይበላል ብያቸዋለሁ። እጁን ይጭናል፣ ቆዳውን ይገፋል። ፍየል ግን አንደኛው ፍየል ወደ በረሃ የሚላካል፣ አዛዜል ይባላል። በኋላ አሳያቸዋለሁ ጊዜ ካገኘን፣ ካልሆነ ዲስ ዊክ እንነጋገራለን። ሌላው የካህኑ ኃላፊነት በመስዋዕቱ ጊዜ ምንድን ነው? የመስዋዕቱን ደም በመሰዊያው ስር ያፈሰዋል። ሞትና ስርየት ኦልሬዲ በመሰዊያው ላይ አለ ማለት ነው። አንዱ ይሞታል፣ አንዱ በህይወት ይኖራል። ወሳኝ ታሪክ ነው ለአዲስ ኪዳን። የመጀመሪያው እንግዲህ የምንመለከተው የሚቃጠል መስዋዕት ነው። የሚቃጠለው መስዋዕት የሚቃጠለው መስዋዕት ሁሉም ነው የሚቃጠለው። የሚተርፍ ነገር የለውም። በጽሁፉ ላይ እንደምታዩት ተባዕት ነው የሚሆነው ብያችኋለሁ። እንደ አቅም ነው የሚቀርበው። ለአጠቃላይ ኃጢአት ጀነራል ሲን፣ ለማንኛውም ኃጢአት ለእግዚአብሔር ህይወቱን አሳልፎ ሰውየው ሲሰጥ፣ እዚህ ጋር ካህኑ የምታዩት ብልቱን ሲበልት ከውስጥ የሆነ ሲያወጣ ትመለከታላቸው። እሺ፣ እንግዲህ ይሄ የሚቃጠለው መስዋዕት ምን እንደሆነ ላሳያችሁ ፈልጌ ነው። ቀደም ተናግሬዋለሁ በጥቂቱ። ስለዚህ ይሄ መስዋዕት በጣም የተመረጠ ነው፣ በጣም ውድ ነው፣ ተባዕት መሆን አለበት። ስለዚህ እጆችን በእንስሳው ላይ መጫን አምላኪው ከእንስሳው ጋር ያለውን ህብረትና ግንኙነትን ያሳያል። ስለዚህ ለኃጢአት ስርየት ወይም አቶንመንት፣ ይህን ቃል አዲስ ቃል ሊሆንባችሁ ይችላል አንዳንዶቻችሁ። አቶንመንት ማለት አት ዋን ሞመንት ከሚል ቃል ነው የመጣው እንግሊዝኛ ቃል፣ ግን ለኃጢአት ስርየት ሪሚሽን ኦፍ ሲን ወይም ለአቶንመንት የሚቀርብ ስርየት እንትን ነው፣ መስዋዕት ነው። ስለዚህ አንድ ሰው ኃጢአቱ እንዲወሰድለት እግዚአብሔርን በድያለሁ ኃጢአት ሰርቻለሁ ሲል ለእግዚአብሔር የሚያቀርበው ለኃጢአት ስርየት የሚቀርብ ወይም አቶንመንት የሚሆን እንትን ነው፣ መስዋዕት ነው። ስለዚህ እንስሳውን ለመስዋዕት ማዘጋጀት መሰዋት እግዚአብሔር በስርዓትና በጥንቃቄ ከሚፈልጋቸው አንዱ ይሄ ነው። እንስሳው ሁል ጊዜ በስነ ስርዓት ዝም ብሎ ቦካ ተደርጎ አይደለም። አንገት አቆራረጥ አለው። ካህኑ እጁን እንዴት እንደሚጭን ስርዓት አለው። ቅደም ተከተል አለው። ኦርደር አለው። እግዚአብሔር ቤት ለእግዚአብሔር የሚቀርበው ነገር ሁሉ ኦርደር አለው፣ ስርዓት አለው። ለዚህ በአዲስ ኪዳን መስዋዕቱን የሚያነዳው ካህን፣ የመስዋዕቱ አቅራቢ ሰውዬ፣ እነዚህ ሁሉ ሪፕሬዘንት የሚያደርገን በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ መስዋዕት ይዞ አይደለም የመጣው፣ ራሱ መስዋዕት ነበር። ራሱ ካህን ነው፣ ራሱ መስዋዕት ነው በአዲስ ኪዳን። ስለዚህ አማኝ
ለእግዚአብሔር በሊቀ ካህኑ በኢየሱስ ክርስቶስ በኩል ራሱን ዛሬም ያቀርባል። ስለዚህ በእግዚአብሔር ፊት ስንጸልይ ራሳችን ለጌታ ስንሰጥ የሚያሳየው ምንድነው? በሊቀ ካህኑ በኩል በኢየሱስ ስም ስንል ምን ማለታችን ነው? በሊቀ ካህኔ በኢየሱስ በኩል አሜን። መስዋዕቱን ይዞ ካህኑ ልክ ከኃጢአተኛው እጅ ሲጭን አብረው እንደሚጫን እንደሚተባበርበት ልክ እንደዚሁ ካህኑ እየመራው እንደሚያደርግ ሁሉ በኢየሱስ ስም ስል በማስም በሊቀ ካህኔ ስም ወደ መሰዊያው ስመጣ በሱ ስም በሱ ኢንስትራክሽን በሱ ኦቶሪቲ በሱ ስር ሆኜ ይህን መስዋዕት አቀርባለሁ ብዬ እጆቼን ለእግዚአብሔር እሰጣለሁ። ያኔ ሳመልክ ስጸልይ መስዋዕቴን እግዚአብሔር ይቀበለኛል። ከምን የተነሳ? ሊቀ ካህኔ መስዋዕት ስለሆነልኝ፣ ሊቀ ካህኔ መስዋዕት አቅራቢው ካህን ስለሆነልኝ። ስለዚህ ካህኔም ነው እንደገናም ደግሞ መስዋዕቴም ነው ኢየሱስ ክርስቶስ። በሱ በኩል ስርየትን አገኛለሁ ማለት በሱ ስም። ስለዚህ ስንጸልይ በኢየሱስ ስም እንጸልየው። ለዚህ ነው አንዱ እግረ መንገድ ይጣላል አርግ ብዬ። እሺ እየጨረስኩ ነው ያለሁት። በጣም ጥቂት ደቂቃዎች ታገሱኝ፣ ልባችሁን አስፉልኝ። ልቀጥልና ሁለተኛው የእህል ቁርባን መስዋዕት ይባላል። የእህል ቁርባን መስዋዕት ቀደም ነካ አድርጌላችኋለሁኝ። የእህል ቁርባን መስዋዕት በውስጡ የሚኖረው ነገር ምንድነው? ከደህንነትና ከሚቃጠል መስዋዕት ጋር አብሮ የሚቀርብ ነው። ይሄ ብዙ ጊዜ ከኃጢአት መስዋዕት ጋር ግን አብሮ አይቀርብም። ይሄኛው በፈቃድ ለእግዚአብሔር ጣፋጭ ሽታ እንዲሆን በውስጡ ተቀምሞ የሚቀርብ መስዋዕት ነው። ይሄ ቁርባን በውስጡ እንደ ሌሎቹ መስዋዕት ደም የለውም። ይህን ነገር አስተውሉ። ደም የለውም። የቁርባኑ ከፊሉ ለእግዚአብሔር ይቀርብና ከፊሉ ደግሞ ለካህኑና ለልጆቹ ይሰጣል። እና ይሄ ለኛ ትልቅ ትምህርት የሚሆንልን ጳውሎስ ምን ይላል? ከመሰዊያው ጋር የሚያገለግሉ ከመሰዊያው ጋር ተካፋይነት አላቸው ብሎ ይናገራል። ስለዚህ አገልጋይ ከሚያገለግለው አገልግሎት መሰጠቱ ለሱ ቁርባኑ ለሱም ለልጆቹም እንዲሆን መደረጉ ስህተት አይደለም። ካህናቶች በእግዚአብሔር ቤት ውስጥ ከቤተ ክርስቲያን ተከፍሏቸው አገልግሎታቸው በልጆቻቸውና ሚስቶቻቸው እንዲደገፉበት ለኑሯቸው ሰፖርት ማድረግ ቢብሊካል ነው፣ መጽሐፍ ቅዱሳዊ ነው። የሚያበራየውን በሬ አፉን አትሰረው ተብሎ ተጽፏል። አንዳንድ ሰዎች በጣም አጽንተው ይቃወማሉ። አጽንተው ቢቃወሙት ለምንድን ነው? አገልጋዮች ስራ መስራት አለባቸው፣ ለምን በቤተ ክርስቲያን ውስጥ ያገለግላሉ፣ ወጥተው ሰርተው እንደኛ ይግቡ የሚሉ ሰዎች አሉ። ብዙ ጊዜ ይሄ የሚሰማው በእኛ ሕዝብ መካከል ነው። ግን ለዚህ ስራ በተለይ በኖርዝ አሜሪካ ስትመጡ ማንም ሰው ሰርቶ ከሚያገኘው ኢንካም ምንም ስራ ሰርተው መኖር የሚችሉ ፓስተሮች አሉ። የተማሩ ፓስተሮች ብዙዎቹ የተማሩ ማስተርስ ዲግሪ ያላቸው ፒኤችዲ ያላቸው በእግዚአብሔር ቤት ተቀምጠው እግዚአብሔር ምእመናን ቁጭ ብለው ያገለግላሉ ጊዜ ሰጥተው። ይሄ እንደ በረከት ሊታይ እንጂ እንደ ስንፍና ሊታይባቸው አይገባም። አያችሁ፣ ለአንዳንዶች ካርናል ማይንድ ላላቸው ሰዎች ይሄ መጸለዩ፣ የህዝብን ሸክም አብሮ መሸከሙ፣ እግዚአብሔርን ቤት አገልግሎት ማገልገል እንደ ስንፍና የሚመለከቱት ሰዎች አሉ። ሁላችንም ለዚህ ለክህነት አገልግሎት በብሉይ አዲስ ኪዳን ላይ በክርስቶስ ደም ሁላችንም የንጉሥ ካህናቶች ነን። ነገር ግን ሁላችንም ፉል ታይም አልተጠራንም። እግዚአብሔር ለሙሉ ጊዜ ለያቸው በፋይቭ ፎልድ ሚኒስትሪ ውስጥ የሚያገለግሉ ሰዎች አሉ። ስለዚህ አገልግሎታቸውን ለመደገፍ መጽሐፍ ቅዱሳዊ እንደሆነ ላስረዳችሁ እፈልጋለሁ። በከተሞቻችሁ ውስጥ ያሉት ፓስተሮቻችሁ፣ ወንጌላውያኖቻችሁ፣ ሐዋርያቶች በምንም ስም ይጠሩ በዚህ በፉል ታይም አገልግሎት እግዚአብሔር የላካቸው ቤተ ክርስቲያን ሪኮግናይዝ አድርጋ ኦርዴን ያደረገቻቸው በተለይ እንደዚህ አይነቱን ሰዎች አገልግሎታቸውን መደገፍ ያስፈልገናል። ይሄ መጽሐፍ ቅዱሳዊ ስለሆነ ነው የምነግራችሁ። ከሌላ ከምንም አጀንዳ አይደለም። ዘለዋንን ነው የምንማረው። ይጨንቀኛል ስለ እንደዚህ አይነት ነገር ስናገር ሰዎች ከሌላ ኢንተርፕሬት እንዳያደርጉብኝ እና ከኃጢአት መስዋዕት ጋር አይቀርብም። ይሄ መስዋዕት ይሄ የእህል ቁርባን መስዋዕት በፈቃድ ለእግዚአብሔር ጣፋጭ ሽታ እንዲሆን የሚደረግ ነው ብያችኋለሁ። እንደ ሌሎቹ ደም ያለው መስዋዕት አይደለም። ስለዚህ ለእግዚአብሔር ይቀርባል። ከዛስ የተረፈው ደግሞ ለካህኑና ለልጆቹ ዱቄቱም፣ ስንዴውም፣ ዘይቱም ለካህኑና ለልጆቹ ይሰጣል። ምክንያቱም ካህኑ መኖር አለበት። እሺ፣ ስለዚህ ይሄ የእህል ቁርባን መስዋዕት በዚህ በሚቃጠል መስዋዕት ጊዜ እንደሚሆነው
ለአቅራቢው የሚሰጠው ድርሻ ይኖራል። በጨው ይቀመማል፣ በውስጡ ግን ማር እንዳይገባበት ይላል መጽሐፍ ቅዱስ። ማር ብቻ አይደለም እርሾም እንዳይገባበት ይላል መጽሐፍ ቅዱስ። ናቹራል የሆነውን ነገር እግዚአብሔር ይፈልገዋል። ስለዚህ በሚቃጠልበት ጊዜ በአጠገቡ ሁል ጊዜ ዕጣንና ከርቤ አብሮ ደግሞ ይጨሳል። እሺ የደም የለውም ብያቸዋለሁ። ስለዚህ እንደ አቅራቢው ምርጫ በምድጃ ወይ ቂጣ ወይ እንጀራ ተጋግሮ ደግሞ ሊቀርብ ይችላል። ለእግዚአብሔር ሲመጡ ቂጣና እንጀራ ይዘው ይመጣሉ። ስለዚህ ለእግዚአብሔር የሚቀርበው ይቀርብና ቂጣውና እንጀራው ለማን ይሰጣል? ለካህኑ ይቀርባል ማለት ነው። ስለዚህ በአንድ በኩል እግዚአብሔርን ያመልኩበታል፣ አት ዘ ሴም ታይም ደግሞ ሌላው ደግሞ በእግዚአብሔር ቤት ውስጥ ያሉትን የካህናትን ፋሚሊዎች ሰፖርት የሚያደርጉበት አንዱ መንገድ እግዚአብሔር የወሰነላቸው መንገድ። ስለዚህ የእህል ቁርባን በውስጡ የሚገኙ ነገሮች አሉ። የስንዴ ዱቄት አለው። አንዳንድም ገብስም ሊሆን ይችላል። የተለያዩ እህሎች ግሬኖች ሊሆኑ ይችላሉ። ታስታውሳላችሁ እነዛ 2 ዓሣ 5 እንጀራ የምንላቸው በዮሐንስ ወንጌል ላይ የተጻፈው መጽሐፍ እሱ ታሪክን የሚያስታውሰን አንዱ ይሄ ነው። እነዛ እንጀራዎቹን ይዞ አመጣ በእግዚአብሔር ፊት። ይሄንና ጌታ ኢየሱስ ምሳሌ ሌላ ሰጥቷል። የስንዴ ቅንጣት ብሎ ምሳሌ ሰጥቷል። ከእህል ቁርባን ጋር የሚያያዙ ናቸው። ስለዚህ ስንዴ እና የተለያየ አይነት የስንዴ ዘሮችን ወይም የገብስ አይነቶች ለእግዚአብሔር ይቀርቡ ነበር። ሌላው አንዱ በዚህ ውስጥ የሚጠቀሰው ዘይት ነው። ሲቸኩል ብዙ ነገሮች ይዘላሉ። ዘይት ዘኍልቍ 2:1 ላይ ያለላቸው አብሮ ከዚህ መስዋዕት ጋር አብሮ ጠብ ይደረግበታል ወይም መስዋዕት ሁሉ በዘይት ይቀመማል ይላል። ስለዚህ ዘይት የመንፈስ ቅዱስ ኃይል ምሳሌ ነው። በብሉይ ኪዳን መንፈስ ቅዱስ በብዙ ነገሮች ተመስሎ እንመለከተዋለን። በብርሃን በልብስ ጌዴዎን ላይ እንደ ልብስ ሲለብሰው ታያላችሁ። በውሃ ተመስሎ መንፈስ ቅዱስን ታያላችሁ። እና ከሁሉ በበለጠ ግን በሁሉም ቦታ ላይ የምትመለከቱት ዘይት የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ ምሳሌ ነው። እና መንፈስ ቅዱስ ወደ አማኞች በመጣ ጊዜ የእግዚአብሔርን ፈቃድ እንዲያደርጉ ያደርጋቸዋል። በእግዚአብሔር ኃይል ፈቃዱን እንዲያደርጉለት ኃይል ይሞላቸዋል። የመንፈስ ቅዱስ ኃይል የሚመጣው ለስራ ነው። የመንፈስ ቅዱስ ኃይል የሚመጣው ለኢንተርቴይንመንት አይደለም። መንፈስ ቅዱስ ኃይል ዘይቱ ምን ያደርገዋል? በዘይት ይቀመማል። ከዛ ጋር አብሮ ምን ይላል? ዘኍልቍ 2:1 የሚነግረን በከርቤም ውስጥ አለ። ከርቤ በአብዛኛውን ጊዜ ለእግዚአብሔር የሚቀርብ ስለሆነ ጌታችን ኢየሱስ ክርስቶስ በዚህ ዓለም አብን ደስ ለማሰኘት የከፈለውን ስራ የሚያመለክት ነው። መራራ ነው። ከርቤ መራራ ነው። ስለዚህ ይህንን መራራ ነገር አብሮ ይቀርባል ከመስዋዕቱ ጋር። ጌታችን ኢየሱስ ክርስቶስ መራራውን ጽዋን የጠጣው ይህንን ያመለክተናል። ከርቤው ወይም የተከፈለውን ዋጋ ነው። ሌላው በመስዋዕት ውስጥ ቅድም ያልኳችሁ ምን አለ? ጨው አለ ብያችኋለሁ። ምናልባት ይህን ጽሑፍ ባወጣላችሁ ጥሩ ይመስለኛል። ጨው አለ። ጨው ነገሮችን ያጣፍጣል። ተመልከቱ፣ ቆላስይስ 1 ላይ ተመልከቱ። በጨው እንደተቀመመ በጸጋ ይሁን ንግግራችሁ ይለናል። እንግዲህ ይሄ የአማኝ ኑሮ ጥቅል ኑሮውን የሚያመለክት ነው እና አንድ አማኝ ጣዕም ያለው ህይወት እግዚአብሔር የሚቀበለው ለቤተ ክርስቲያንም ለጻድቃንም በረከት የሚሆንበት ህይወቱ በእግዚአብሔር ቃል በመንፈስ ቅዱስ በእግዚአብሔር ጥበብ ምን ሲሆን ነው? ሲቀመም ነው እግዚአብሔር የሚቀበለው። ሌላው ቅድም እንዳልኳቸው የተከለከሉ 2 ነገሮች አሉ። እነዚህ 2 ነገሮች አንዱ ማር፣ እርሾ በጣም ክልክል ነው በቁርባን ውስጥ። ስለዚህ ማር ሁሌ የሚያሳየው የሰውን የግል ጣፋጭነት፣ በጎ ስራ፣ የራስ ጥረት ነው የሚያሳየን። ስለዚህ እግዚአብሔር አልፈልገውም፣ ማር አልፈልግም ማለት የሰው ነገር እንዲገባበት አልፈልግም ማለት ነው። ስለዚህ ከዛ እርሾ ደግሞ በኋላ አሳያቸዋለሁ። ስለ እርሾ በተለይ ስለ በዓላት ስንነጋገር እርሾ በጣም በእግዚአብሔር ዘንድ አይገባም። ምክንያቱም እርሾ የሐሰት ትምህርት፣ እርሾ የግብዝነት፣ እርሾ የዓለማዊነት ምሳሌ እንደሆነ አሳያቸዋለሁ በሌሎች ትምህርቶች ላይ። ስለዚህ በክርስቶስ ኢየሱስ ህይወት ውስጥ ምንም አይነት ኃጢአት፣ ምንም አይነት እርሾ በኢየሱስ ውስጥ ስላልነበረ ስለሌለም ስለማይኖርም እንደዚሁ በዚህ መሰዊያ ውስጥ በእህል ቁርባን ውስጥ እርሾና ማር አልፈልግም ማለት እግዚአብሔር የሚመጣውን ነገር ሊያሳይ ስለሆነ እግዚአብሔር እናመሰግናለን። እግዚአብሔር አምላክ ይባርካችሁ። ዛሬ እንግዲህ ከተማርነው ትልቅ ቁም ነገር አንዱ ምንድን ነው? እግዚአብሔር የሚወደው መስዋዕት አለ፣ የሚቀበለው አይነት አምልኮ አለ። እኛ እንደፈለግን ሳይሆን እግዚአብሔር እንደፈለገ እግዚአብሔር የሚቀበለው አይነት መስዋዕት እንዳለ ይሄን ተመልክተናል። በእግዚአብሔር ፊት ስንመጣ እሱ እንደው በሱ ፎርማት በሱ
ሬሲፒ በሱ አቀራረብ በሱ አይነት መንገድ ካልመጣን በራሳችን መንገድ ብንሄድ ዲስሪስፔክት እንደሆነ ይህን ተምረናል። እግዚአብሔር የሰማነውን ይባርክልን።